በብርብር ማርያም መስዋዕተ ኦሪት ይሰዋ ነበር ታቦተ ጽዮንን እዚህ ያስቀምጡታል እቺ መንበሯ ናት መንገድ ሲሄዱ ያጥፍቷል መሰውያ ይሄን ነው ከናስ ነው በጣም ከባድ ነው እንደነ ቅዱስ ያሬድ እንደነ አቡነ አረጋዊ ያሉ ቅዱሳንን እንደጎበኙት ይነገራል አሁን ይሄ የምትመለከቱት መስቀል አርባ ምንጮችን ያፈለቁት የአቡነ አረጋዊ መስቀል ነው መኪናችን በጣም ተቸግሯል እንደሚታየው እቺ ሲል ታምራይ ሲልናት እስማ ለጃንሆይ ግን በጣም የሚገርሙ ናቸው እዚህ ድረስ መምጣት ማለት በምንድነው የሚመጡት አሻሚ ጎስ አሻሚ እንተና መቆሚያው ንጉሱ አፄ ገብረ መስቀል ነው የኢጣሊያ ቦምብ የምታሸንፍ የብርብር ማርያም ይላሉ አባቶች 1142 ዓመት እዚህ መጣ ብዙ ኢትዮጵያውያን ከዚህ በኋላ እዚህ ቦታ መጥተው ይሄን ታሪክ እንደሚያዩ ሙሉ እምነት አለ ከደቂቃዎች በኋላ ተነስተን ወደ ብርብር ማርያም እንሄዳለን ዛሬ እጅግ በጣም ታሪካዊ ቀን ነው አሁን የምንገኘው በኃይሌ ሪዞርት ነው ከደቂቃዎች በኋላ ተነስተን ወደ ብርብር ማርያም እንሄዳለን እጅግ በጣም ጥንታዊትና ታሪካዊት የሆነች ቤተክርስቲያን ነች ክቡራን ተመልካቾቻችን በኢትዮጵያ ሰዓት አቆጣጠር ከጧቱ 12 ሰዓት ሆኗል አሁን የምገኘው በታሪካዊቷ ከተማ በአርባ ምንጭ በኃይሌ ሪዞርት ነው የምንጓዘው ደግሞ የ3000 ዓመት ታሪክ ባለቤት ወደ ሆነችው ወደ ብርብር ማርያም ገዳም ነው በኢትዮጵያ እንደሚታወቀው መስዋዕተ ኦሪት ይሰዋባቸው የነበሩት እንደ አክሱም ጽዮን እንደ ተድባበ ማርያም እንደ መርጡለ ማርያም እንደ ጣና ቂርቆስ ያሉ አስገራሚ ገዳማት አሉ ከነዛ መካከል ብርብር ማርያም ተጠቃሿ ናት በብርብር ማርያም መስዋዕተ ኦሪት ይሰዋ ነበር እንደነ ቅዱስ ያሬድ እንደነ አቡነ አረጋዊ ያሉ ቅዱሳንን እንደጎበኙት ይነገራል እዚህ ታሪካዊ ገዳም የ3 ሰዓት መንገድ እንጓዛለን ወደ 73 ኪሎ ሜትር እንደማለት ነው ማን ያዘዋል እሸቱ ዶክተር ጌትነት ፈለቀና ሌሎች የሥራ ባልደረቦች ያሉ በጉዟችን ብዙ ነገር እናያለን እንማራለን ጉዟችን ይቀጥላል እንግዲህ እንደምታዩት ዝናብ እየዘነበ ነው መንገዱ ደመና በደመና ሊሆን ይችላል ግን አብሮን ኤክስፐርት የሆነ ሹፌር አለ እግዚአብሔር አምላክም ይከተለናል ማለት ነው አብራችሁን ቆዩ የትም እንዳትሄዱ መንገዱ በጣም ቻሌንጂንግ ነው እንግዲህ እንደምትመለከቱት ዶክተር እንዴት ነው መንገዱ ያው እንደሚታየው በጣም ከባድ ነው እንግዲህ የ3000 ዓመት ታሪክ ያላት ብርብር ማርያም ገዳም እየተጓዝን እንገኛለን በጣም መንገዱ ያንሸራትታል እኛ ከመኪናችን ወርደን ይሄድን ነው በዚሁ አጋጣሚ የዞኑ መንገድ ትራንስፖርት ቢያስብበት ጥሩ ነው ላለው ምክንያቱም እንደዚህ አይነት ቦታዎች በርካታ ቱሪስቶች በርካታ ዓለም አቀፍ ጎብኚዎች ሊጎበኙትና ሊያዩ ስለሚገባ በእውነት መንገዱ ቢስተካከል በጣም ብዙ ሰው ይሄንን አንጋፋ ቦታ ወይም ስፍራ ሊያይ ይገባል የሚል እምነት አለኝ ማን ያዘዋል ያው የተንሸራተተን ይሄድን ነው መኪናችን በጣም ተቸግሯል እንደሚታየው ግን እጅግ ደስ ያሰኛል ዝናቡም ከላይ እየወረደ ነው ሰውም እንደምታየው ህፃናቱ ጭምር ወደ ብርብር ገዳም እየተጓዙ ነው ዛሬ መስከረም 21 የብዙሃን ማርያም በዓል ነው ክብረ በዓል ነው በመሆኑም እዚህ ቦታ ላይ እንግዲህ ታቦተ ጽዮን እንዳለፈች ይነገራል ዛሬ 2800 ወይም የዛሬ 3000 ዓመት እንደማለት ነው ታቦተ ጽዮን ለተወሰነ ጊዜ በዚህ ቦታ አርፋ መስዋዕተ ኦሪትም ይሰዋ እንደነበረ የቦታው ታሪክ ይጠቁማል በኋላም ደግሞ እነ አቡነ አረጋዊ እነ ቅዱስ ያሬድ ከአፄ ገብረ መስቀል ጋር እዚህ ቦታ እንደመጡም ይነገራል በተለይ አቡነ አረጋዊ መስቀላቸው እዚህ ይገኛል እዚህ ገዳም ይገኛል አርባ ምንጭን አርባዎቹን ምንጮች ያፈለቁበት መስቀላቸው ነው እንግዲህ በቦታው ላይ ባይናችን የምናይ ይሆናል የእግዚአብሔር ድልድይ በመባልም የሚታወቀውን አባያና ጫሞ ሐይቅ መሃል የሚገኘው የእግዚአብሔር ድልድይንም የከፈሉበት ያ መስቀላቸው በዚህ ቦታ እንደሚገኝ ይነገራል ይህ ብቻ ሳይሆን ቅዱስ ያሬድም እዚህ ቦታ ላይ መንፈሳዊ ምስጋናን አቅርቦበታል
በተጨማሪ ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀሉ አጼ ዘርዓ ያዕቆብ ኢትዮጵያን ሲያዞሩ በተመሳሳይ መልኩ እዚህ ብርብር ገዳም ማርያም እንደመጣች ይነገራል። ስለዚህ በጣም አንጋፋ ቦታ ነው የምንሄደው ማለት ነው። ያየር መስገን እየጠበቀን ነበርኛ ነው እንዴ? እሺ ሰላም ናችሁ? እንኳን ሰላም ቆያችሁ። ሰላም ናችሁ? እግዚአብሔር ይመስገን። አዎ ዛሬ ዝናብ ነው። መንገዱም እንደሚታየው ትንሽ ያስቸግራል። ወደፊት ደግሞ ስንመጣ መንገዱ ተሰርቶ እንደምንመጣ ተስፋ አለኝ። እስቲ ያው እግዚአብሔር ብረዳና መንግስት ቢገባን እንጂ አሰቃይ ይሄ መንገድ ማርያም እንግዲህ በደቡብ ኢትዮጵያ መጀመሪያ ከክርስቶስ ልደት በፊት 960 ላይ ነበር እዚህ በዘመነ ኦሪት የተመሰረተችው። አስቸጋሪ ነው። በዚህ ነገር ላይ ቱሪዝም መስህብ ሆና መንግስት የምታገልግል ቤተክርስቲያን ናት። አሁን መኪና መግባት አልቻለም ዛሬ ከባድ ነው። እንግዲህ መንግስት በዚህ ላይ ትኩረት ቢሰጥ እስቲ በእናንተ ተስፋ እናደርጋለን። ከአማራ ክልል ከትግራይ ጨምሮ ነው ሰዎች የሚመጡት። ግን ዛሬ መኪና አድባባይ ላይ ብዙ መኪናዎች ቆመዋል። ወደዚህ ማለፍ አልቻሉም ከመንገድ ማጣት ተነሳ። ያው ሄዳችሁ ታያላችሁ 1200 ዓመት ያስቆጠሩ ብራና መጻፎች 3000 ዓመት ያስቆጠሩ የኦሪት መሰውያ አውድ መሰውያዎች ብዙ የነገስታት ጽዋዎች ብዙ ቅርሶች እዛ ታዩታላችሁ። እነ ፕትራሪ ሀብተ ጊዮርጊስ ጦር ሚኒስትር የሰጣቸው መስቀሎች እና እነ ጀሮንድ ንጉስ ተሰማ ጅሮ የሰጡት መስቀሎች ብዙ ነገሮች እዛ ሄዳችሁ የምታዩት ነገር ነው። እና እዚህ ብዙ ቅርሶች አሉ። ብዙ ሰዎች እንግዳዎች ይመጣሉ። እንዴት እናራግፈው? የመንገዱ ነገር ትንሽ ያሳስባል። ይሄን የመሰለ ቅዱስ ቦታ መንገድ መሰራት አለበት። ዞናችን፣ ክልላችን፣ መንግስታችን ማሰብ አለበት። ማስተባበር ካለብን እኛም ማስተባብረን ይሄን ታሪካዊ ቦታ ሰዎች ሁሉ እየመጡ መባረክ መቀደስ አለባቸው። እኛ እድለኞች ነን። ወደዛ እየሄድን ነው። ያን ተራራ ሳይው ገረመኝ። እንደውት እዩት እዛጋ ያችሁት ይሄ ዶክተር ምን መሰሉት ፎሪል ስለሆነ የትኛውን ጭቃ ኦቨር ካልሆነ በስተቀር የመጣት አቅም አለ። ጋይስ በጣም መንገዱ ያስፈራል እንደምታዩት። ዶክተር እንዴት ነው እስቲ? በእውነት ሊታሰብበት ይገባል። እዚህ ታሪካዊ ቦታ እንዲህ አይነት መንገድ ማየት በጣም ከባድ ነው። ያው መኪናው ወደዚህ እየተኛ ወደዛ እየተኛ አንዱ ባንዱ ላይ እየወደቀ ነው የደረስነው እንደምታዩት። እኛ በጣም የታደልን እዚህ ይሄንን ታሪክ ለማየት እየሄድን ያለን ሰዎች አጠገባችን ደግሞ በጣም ይሄን ቦታ የሚያቅም ክንዴ አስራት ይሰኛል። አርባ ምንጭ አካባቢ ከቱር ጋይድ ነው። ብዙ ስራዎችን ይሰራል። እንዴት ነህ? አለለ ያው ወደ ሃይማኖት ቦታ ስለምንሄድ እንደዛ ቻሌንጅ ይኖረዋል። ስለዚህ ቻሌንጁን ደግሞ ያው በብቃት እንወጣዋለን ከእግዚአብሔር ጋር። አስቸጋሪ ነው እንደምታየው። በጣም ፈታኝ ነገር አለው። መሰራት አለበት፣ መጠገን አለበት። ስንት ጊዜ መጣህ እዚህ አካባቢ? በቁጥር አላውቀውም። ይሄ አካባቢ አያቶቼ መነሻ አካባቢ ነው። አያቶቼ ከዚህ ነው ከአገልግሎት ከዚህ አካባቢ ነው ጨንቻ እያሉ አርባ ምንጭ ድረስ የሄዱት ማለት ነው። እና ለኔ በጣም ልዩ ስፍራ ነው። ተደስቼ ስቃዩንም በደስታ መቀበለው አካባቢ ነው። እሺ ንዳውን እናመሰግናለን። ሁሉ ፎርቷል። ገደሉን አይተህ ራስን ያማልዘ ይሄ መንገድ ማይሞከርና ማይወረድ ማይወጣ ቢሆን እናንተን ይዤ ደግሞ ያለፍረው በእውነት እርግጠኛ ስለሆንኩ ነው። መንገዱ በጣም አስፈሪ ነው፣ ግን ያው በሳቅም በምንም እየቀጠልን ነው። አሁን መንገዱ የተቆፈረ ነገር አለው። የተቆፈረ ነገር አለ። በጣም ናደ የወረደ ነው። በዚህ ሰዓት ታንት ሰርቶ ነበረ። የወረደ ነው። በቀንንተ ለመቀበል ወረሱም እስከ ላይ ሄደን ነበር። ሰው እንደ መንገድ ላይ አለ። መንገድ መከ ከተያዘ ብሎ ጠቅላላ ህዝብ መንገድ ላይ ነው ያለው። እናንተ መጣ ሰምቶ እኛ ላይ ነበር አጋጣሚ መምጣታችሁ ሰምተን ነው ወርጅን ነበር። ስለዚህ መኪናውን እዚህ ጋር ቆመን እንግባ ባይሆን አይሻልም? አው ሊያስቸግራችሁ ይችላል። ይልቃል ከዚህ አይሪክ መኪናው የሚጠብቅልን ሰው አለ? ችግር የለም። በጣም የሚገርም ገዳም ነው እየሄድን ያለነው። አፄ ኃይለ ሥላሴ እዚህ መተው እንዳስቀደሱ ተነግሯል። እዚህ ድረስ መተው ነው ያስቀደሱት። መንገዱ በጣም ረጅም ነው። እስካየው ድረስ ጓጉቻለሁ። የመጀመሪያ ጊዜ ነው። ከክርስቶስ ልደት በፊት የነበረን ነገር ነው እንግዲህ ሄደን የምናየው። ብዙ ሺህ ዓመታት የቆዩ የብራና መጻሕፍት አሉ ነው የሚባለው። እንግዲህ እናያለን።
ዋኔቴ ሎካ አሹጋትስ ባትከ ሹ አፑንቶኒ ዴቲ ሀገን ሀጋን ዴቲ እንተኒ ሀጋ ዴቲ ማራማ ቦንቻናው ቤቲ አሃ የምን ጂም የምን ዳምፔል ዲስ ሰንስራት ያስገባል ወይኔ ተንዷል እዚህ ጋር እንደምታዩት ተደርምሷል የመሬት መንሸራተት ሳይሆን ናዳ ነገር ነች እስማ እነጃ ነው ግን በጣም የሚገርሙ ናቸው እዚህ ድረስ መምጣት ማለት በምንድን ነው የሚመጡት ለነገሩ አጸዳዊትም አቡነ አረጋዊም ቅዱስ ያሬድም መተዋል እናንተ ብቻ ናችሁ ያልመጣችሁት ኑና ተባረኩ መታችሁ ብታዩ ሃይማኖታችሁ ምን እንደሆነ ስንት ሺህ ዘመናትን ያሻገረ እውነትና ጥበብ እንዳለው ትማራላችሁ እስቲ ደግሞ አባቶቻችን ምን አይነት መጽሐፍት እንደጻፉ ከዶክተር ሮዳስ ጋር ስላለን ትርጓሜውንም ጭምር እግዚአብሔር ካደለን እናያለን ማለት ነው እነ ዶክተር ጥላውን ሄደዋል እዚህ አካባቢ ያለው ሰው ምእመኑ እንዴት ነው ሃይማኖቱ ሟች ነው ሃይማኖት ላይ በቃ እቺ ብርብር ማርያም ከተባለች በቃ እሷ እንድትነካ አይፈልግም ምንም እንዲሆን አይፈልግም ተባርካችሁበታል በጣም አሁን ባለፈው ይሄ ኮሮና ሲመጣ ጣሊያን ቦምብ ማርያም ታሸንፋለች ይሄ ኮሮና የሚባለው ነገር እኛን አይዝም ብሎ በወቅቱ ይሄ ሰለምታ መስቀል እንዳትሳለሙ ምናም አቆሙ ሲባል አናቆምም ብሎ ሁሉ ሲያርግ ነበር አረ ያንን ሁሉ አሸንፈው እስካሁን ድረስ የሞተ ሰው ነበር ግን አልነበረም ማንም ሰላም ነው ሁሉም ሰላም ነው ያው አንዳንድ ግቢው ያው በንብ ተጠበቃለች እነሱ አሁን ኃጢያት የሰራ የሆነ ነገር ሲሰራ ሲበላሽ ግቢ ውስጥ የነበረው ሰው በአጠቃላይ ንብ ወጥቶ ያባራል አረታው እውነት ነው አሁንም አለ ያው ንቡ ሰው ግቢ ውስጥ እውነት ሲጋደል ኃጢያት ሲሰራ ያባራሉ እንደው መቅደስ ውስጥ ገብተው ያባራሉ አያሰሩም አያስቀምጡም ሰዎችን ልብ ንጹህ ሰው ብቻ ነው የሚገባው በጣም ይገርማል ከሩቅ ያየናት ነው ቤተክርስቲያናችንን በጣም መልካም ነበር እግዚአብሔር የተመሰገነ ይሁን አሁን የገዳሙ አባቶችና የሀገር ሽማግሌዎች ያው ለመቀበል ተዘጋጅተዋል እንግዲህ आगे तेरे बाल देने तेरे बाल आगे मातार मुखेतसी मत्तासा मातार मुखेतसी लमेरा मातार मुखेतसी लमेरा मुखेतस अशमी गोस अशमी इंतना मातार मुकोसी अशमी ሀሹ ይደታ ስለዚህ በሳር ነው በለምለም ነገር ነው እንግሮችን የምንቀበለው ነው ይያሉ ያሉት ምን ተሰማው ዶክተር በጣም ደስ ብሎኛል እንግዲህ የብርብር ማርያም ታሪክ በጣም ጥንታዊና ታሪካዊ ነው ከአክሱም ጽዮን ከተድባበ ጽዮን ከመርጡ ለማርያም ከጣና ቂርቆስ ታሪክ ጋራ የሚዋሃድ የሚዛመድ የ3000 ዓመት ታሪክ በመሆኑ እዚህ ታላቅና ጥንታዊ ቦታ በመምጣቴ እና ደግሞ የቤተክርስቲያኑ አባቶች የሀገር ሽማግሌዎች በክብር ስለተቀበሉን እግዚአብሔር ያክብርልን የእመቤታችን በረከቷ ይደርብን እላለሁ አሜን 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 ጦሲሞን ተየው ጌትስ እሺ እሷ ፈቃድ ሲሆን ነው እዚህ ቦታ የሚረግጡት በረከት የሚያገኙት እሷ ስትፈቅድ ነው ሁሉ ይመኛል ሁሉም አይደርስም እሷ ፈቅራ እሷን አምጥታለችና ለእግዚአብሔር ክብር ምስጋና ይግባው አሜን እናንተን የሚጠብቃችሁ የሷ በረከት አይለያችሁ አሜን አሜን እቺ ቦታ ከአምስቱ ገዳማት አንዷ ናት ብዙ ታሪክ ያላት ጥንታዊት ናት እሷን በማወቅ እሷን በማሰብ የሷን ደጅ እስቲ እንርገጥ ብሎ ስለመጣችሁ እንደውም እኛ ጋብዘን ጠርተን ሳንሆን ድንግል ማርያም ጠርታ ስላመጣች በሷ ስም ምስጋና እናቀርባለን አሜን እንኳን ደህና መጣችሁ ይቺ ቦታ ትልቅ ጥንታዊ ቦታ ናት ይቺን ቦታ የረገጡ ቅዱሳን ብዙዎች አሉ ይህንን ታሪክ በዝርዝሩ ከነብራና መጻሕፍቶች ታሪክ ቦታ ላይ በኋላ እናስረዳለን እና እንኳን በሰላም መጣችሁ ወደ ታላቂቷ መቼ ነው የተሰራችው ቤተክርስቲያን አሁን ያለችው ቤተክርስቲያን ከጣሊያን በፊት ነው ጣሊያን ተሰርታ እንዳለቀች መጣ ደጃስማች ሜኔ ምርድ የሚባሉ ሰርቷል ፊት ሳር ቤት ነበር ከዚያ እሳቸው ሲሰሩ ነው ጣሊያን ሳያስገቡ ሄዱ
ባድዋ ባጼ ምኒልክ ጊዜ ነው። አውቀዋለሁ ደጅሽ የእረፍት ቦታዬ ጽኑ ሰላም ካጸደ መቅደስሽ ከስዕልሽ ስር እረፍት በዚያ ነው በቅዱሱ ደብረ 12 ምስሎች አሉ ላይ ስታዩ 8ቱ ደርሷል። አራቱ ማይዘኑ አልደረሰም። ይሄ አሁን በኦሪትና በሐዲስ ነው የተሰራው። ስታዩ ከላይ አሁን 7 ነው ማገሩ መጀመሪያ የተጀመረው 7 ነው ግልጽ ከሆነ እና ወደ የደረሱት 8 ምስሎች ደርሷል። 8ቱ ነገድ ናቸው። 7ቱ ማለት ነገድና አንዱ የአዳም ነገድ ነው እና 4ቱ ያልደረሱት ደግሞ ብሉይ ኪዳን ድሮ 4ቱ ማይዘናት ዓለም ናቸው እና ግን ወንጌል እንዳልመጣና ትንሳኤ ወደፊት ወንጌል እንደመጣ አድርገው ነው የሰሩት። ጥንታዊነቱን ማለት ጠብቀው ነው የሰሩት እና ውስጥ ገቡ ደግሞ ዋሻ አለ 7 ሜትር ጥልቀት ያለው ዋሻ አለ። እሱም ደግሞ ጥንት የሳኦል ሆል ወይም የቀድማዊ ምኒልክ አባት ሰሎሞን የሰራ ዋሻ አድርጎ መስለው የኦሪቱን ታሪክ የሰሩት ዋሻ አለ ውስጥ ላይ እና ጠቅላላ ቤተ መቅደሱ አሰራር ይሄ ቅድስት ነው፣ ቅድስተ ቅዱሳን ነው። ወደ ውጭ ደግሞ ቅድስት ነው። ከዛ ቅነ ማለት ነው 3 ነው። እንግዲህ የጥንቱን አድርገው ነው የሰሩት። ዋናው እዚህ ዲዛይን ስታዩ 72 ማገር ነው። ይሄ ማገሩ ከላይ የተሰራው እና 3 1 4 ሆኖ ነው የወጣው። እነዚህ አሁን የተሰሩት 3 4 ያ 7ቱ ምስጢራተ ቤተክርስቲያን 4ቱ ወንጌል 3ቱ አብ ወልድ መንፈስ ቅዱስ አንዱ እግዚአብሔር ሆኖ ማገሩ የተሰራው ሙሉ በሙሉ ስለ ክርስቶስ ነው የሚሰብከው እና ቤተ መቅደሱ አሰራር ወደ ውጭ ሲወጣ ከላይ ወደ እስከ ታች የምታዩት ታያላችሁ። ይሄ ምንጣፍ ስታዩ ውስጡ ቀርከሃ ነው። ይሄ ምንጣፍ ከስሩ ያለው ቀርከሃ ነው። ጥንት እንግዲህ ከቀርከሃ ቤተ መቅደስ ነው የተሰራው። ቤተ መቅደሱ አሁን ወደ ጽድ ነው መጣው። ጽድና ዝግባ ወደ የመጣው ከቅርብ ጊዜ ነው። በፊት ግን ከቀርከሃ ነው፣ ከአካባቢ ቀርከሃ ነው የተሰራው። ለዚህ እስካሁን ድረስ ወለሉ ከቀርከሃ የተሰራ ነው። ውስጡ ደግሞ አሁንም እንደ ጥንቱ ነው የተሰራው እና ይሄ ኦሪቱንና ሐዲሱን እንዴት እንዳመሳጠሩ ውጭ ወተን በደንብ ማሳየት እንችላለን። አቺ ሲል ታያላችሁ። ከመንበሩ ያለችው ሲል አቺ ከዚህ ሲል ውስጥ ሲል አለ። ከኢየሩሳሌም መጣችሁ ውስጥ ነው ሲሉ ያለው እና ከውስጥ ያለች ከኢየሩሳሌም ታቦት ጽዮን ሰማያት ጋር የመጣችው ሲል ከውስጥ ነው ያለችው። ከታቦት እስክንድርስ 326 ዓመተ ምህረት ከሊቀ ጉባኤ ማግስት 318ቱ ሊቃውንት እና ንጉስ ቆስጠንጢኖስ ከንግስት እሌኒ ጋር ብዙ ሰራዊት ጋር ይዘው ታቦት ጽዮን ሰማያት ታቦት ሚካኤልን ታቦት ገብርኤል ጭምር ነው ያመጡት እና አሁን እቺ 326 ዓመተ ምህረት የመጣች ከኒቂያ ከእስራኤል የመጣች ሲል ናት። ከውስጥ ናት ያለችው። አሁን ከዚች ውስጥ አንድ ሲል አለ እና ዋሻው ደግሞ ከዚህ ውስጥ ነው። ከመቅደሱ ውስጥ ታች ትልቅ 7 ሜትር ዋሻ አለ። አመስጥሩ አይነገርም። እንግዲህ እዚህ ቦታ ታቦቱ ላይ የ3 ታቦታት አሉ። ታቦት ጽዮን ሰማያት፣ ታቦት ጽዮንና ታቦት ጽዮን 40 ወሃራ እና ብዙ ታቦታት ብዙ ናቸው፣ እስከ 24 ናቸው። ግን አብዛኞቹ የሚታወቁት ታቦት ጽዮን ሰማያት፣ ታቦት ጽዮን ሰማያት፣ ታቦት ጽዮንና ታቦት ጽዮን ኤግዚስቲና ማርያም ከአክሱም የመጣችው እና ከእስራኤል ደግሞ 2 ታቦታት ነው የመጡት እና ታሪኩ ያው ብዙ ነው። ያው ቅርሶችንም ወደ ውጪ ወጣች ታያላችሁ። ዶክተር እንዴት ነው እዚህ ጋር ያለው መንፈስ እንዴት ነው? በጣም እጅግ ያስደስታል። ሊቃውንቱም በያሬዳዊ ዝማሬ አብርሂ አብርሂ አብሪ አብሪ እያሉ እየዘመሩ ይገኛሉ። ዛሬ መስከረም 21 የብዙሃን ማርያም በዓል ነው። እኛም ደግሞ በብዙሃን ማርያም ዕለት ታሪካዊቷ ብርብር ማርያም ገብተናል። እኔም እድለኛ ነኝ። ቤተ መቅደሱ ገብቼ መንበሩን እጅ ነስቻለሁ፣ ታቦቱን እጅ ነስቻለሁና እንግዲህ አሁን ደግሞ ያሉትን ንዋያት የከበሩ ነገሮችን ደግሞ አባቶቻችን ያሳዩናል። እንግዲህ ቆይታችን በጣም መንፈሳዊና በብዙ በረከት የተመላ ነው። እንግዲህ ብዙ ኢትዮጵያውያን ከዚህ በኋላ እዚህ ቦታ መጥተው ይህን ታሪክ እንደሚያዩ ሙሉ እምነት አለን። የምታዩት ወደ ላይ ጨለማ ነው እንጂ ጣሪያን ወደ ላይ ቢታዩ ማለት ነው። ይሄ አሁን በደንብ መታየት ያለበት ነው። እንግዲህ ማሰሪያው ከቆዳ ነው የተሰራው። ይሄ ግድግዳው ጥንት ከእንቁላል አስኮል፣ ይሄ ቦታው ዳውሮ፣ ኮንታ፣ ሁሎ፣ ጅማ ደግሞ ጋሞ ጎፋ ሆኖ ነው ይሄን ቤተ መቅደስ የሰሩት። ከጅማ አንስተው እስከ ደቡብ ኦሞ ድረስ የዚች ግዛት ነው፣ ነገደ ክርስቶስ ይባላል ይሄ ቦታው። ስለዚህ ይሄን ቤተ መቅደስ የሰሩት ከጅማ፣ ዳውሮ፣ ኮንታ፣ ኩሎ፣ ወላይታ፣ ጋሞ፣ ጎፋ ሆኖ እስከ ደቡብ ኦሞ ድረስ ያሉ ህዝብ አንድ ላይ ነው የሰሩት። ቤተ መቅደሱ የጋራ ነው እና ከታች ከጥንቀት ባር ጭቃ በዚህ ተሸክሞ አምጥቶ ይሄን ውስጥ ያለው የማስሪያው ከቆዳ የታሰረ ነው። በረምበራስ አማኖ አፄ ምኒልክ ግንጃ ቤት ወይም
ንብረት ክፍል የሰጣቸው መስቀሎች እናሳለን። ፊታውራሪ ሀፄ ጊዮርጊስ ዲናንት የቀድሞ የአፄ ምኒልክ ጦር ሚኒስትር የሰጣቸው መስቀሎች ከባለቤታቸው የሰጣቸው አለ። አፄ ኃይለ ሥላሴ ደግሞ የሰጣቸው መስቀሎች አለ። ጀነራል ንጉስ የነበሩ ተሰማ ጅሮ የሰጣቸው መስቀሎች አሉ ብዙ እና የአክሱማውያን የሰጡት እርፈ መስቀሎቹ ጽዋዎቹ አክሱማውያን የሰጡት ይሄን ሁሉ እናሳያቸዋለን። አቡነ አረጋዊ መስቀሎች አሉ እነሱ አሁን ይሄ ይኸው ጽሁፉ ወደዚህ ነው። እዚህ መስቀል ብርብር ማርያም ዘዋሃቦ ባራምበራስ አመኑ ንጉሠ ነገሥት ምኒልክ ምኒልክ ዘመን ባራምበራስ አመኑ ማለት ነው። ሀብቴ የአፄ ምኒልክ ንብረት ክፍል ኃላፊ ናቸው። እዚህ ጋር ምን ይላል? እዚህ መስቀል ዘብርብር ማርያም ይመስቀል የብርብር ማርያም ነው የሚለው። ዘዋሃቦ ባራምባራስ አመኑ በንጉሠ ነገሥት አፄ ምኒልክ ዘመነ መንግስት የሰጡት መስቀል ነው ይላል። ይሄ ባራምባራስ አመኑ ናቸው። ያው አመኑ ልጆች አሁን አንዷ ካናዳ ናት፣ አንዷ ዩናይትድ አሜሪካ ናት። ቅርብ ጊዜ መጥተው አባታቸውን መስቀል አይተው ብዙ ነገር ለመስራት ቃል ገብተው ነው ያሉት። ይሄ ደግሞ ንጉሥ አፄ ኃይለ ሥላሴ ናቸው ሰጡት ዘውዳቸውን። የዘውድ እያያችሁ ነው፣ ወርቅ መስቀል ነው። እዚህ ጋር ማየት ይችላልላችሁ፣ ጽሁፋቸው አለ። እዚህ መስቀል ዘቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ዘወሃቦ ለብርብር ማርያም በ1961 ዓመተ ምህረት አፄ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት ለብርብር ማርያም የሰጡት መስቀል ነው ይላል የግዕዙ ቋንቋ። እዚህ ጋር ደግሞ የዘውዳቸው ቅርጽ አለ። አዎ ክብደቱን ማየት ይችላልላችሁ፣ በጣም ከባድ ነው። ይሄው ማየት ይችላልላችሁ። መስቀል ዘብርብር ማርያም ኢየሱስ ናዝራዊ ንጉሥ አይሁድ ይላል። ዘውሃቦ ፊታውራሪ ሀብተ ጊዮርጊስ ይላል። ፊታውራሪ ሀብተ ጊዮርጊስ የጦር ሚኒስቴሩ ማለት ነው። ወብእሲቱ ወለተ ሥላሴ ይላል። ባለቤታቸው ወለተ ሥላሴ ይላል። በመዋለ መንግስት ነው ይላል። እዚህ ጋር ደግሞ አስካለ ማርያም ዘኢትዮጵያ ይላል። በጣም የሚገርም ነው። ያው የወርቅ ቅብ ነው። ይሄንም ደግሞ እዚህ መስቀል ዘፊታውራሪ ተሰማ ዘውሃቦ ለብርብር ማርያም ይላል። እንግዲህ ፊታውራሪ ተሰማ ለብርብር ማርያም የሰጡት ስጦታ ነው ማለት ነው። 1930 ዓመተ ምህረት ላይ 1930 ዓመተ ምህረት ላይ የሰጡት ነው። የብር መስቀል ተሰማ ጅሮ ነው የሰጡት። እሺ ሌሎችን አብዛኛ ቅርስ ቤት ናቸው። ወደዛ ሄደን እናያለን። በ326 ላይ እንግዲህ ከኒቂያ ጉባኤ ማግስት ታቦት ጽዮን ኢትዮጵያ እንደነበረች ሰምተው ንጉስ ቆስጠንጢኖስ ታቦት ጽዮን ወዳለች ቤት ደርሰው ለመንገስ እዚህ ለማከበር አስቦት ነበር ይላል ታሪኩ። እና ያው መጻፉ አለ ብራና መጻፍ አንብበን እናያለን። ከዛ በኋላ እሳቸው ጉዞ እዚህ ያደረገው ታቦት ጽዮን ሰማያትን የምትባል ታቦት አላት። አሁን እዚህ አሁን ታቦት ጽዮን ሰማያት በርባል ዋን ቁጥር 1 ላይ 2004 ላይ በተመዘገበው በርባል ላይ በፊት እንዱ በርባል ላይ ያስመዝግቡት እንጂ እነዚህን ታቦታትን አሁን በርባል ላይ ተፈርቶ በርባል ላይ ተመዝግቧል ታቦቷ። እና ያችን ታቦት ሚካኤልና ታቦት ገብርኤል ብራና መጻፉን ታያላችሁ። ይዘው መተው እዚህ ሲመጡ መጀመሪያ ኢጎዳ የሚባል ንጉስ አለ። ኢጎዳ ማለት በጋሞኛ እሱ ንጉስ ወይም እሱ ጌታ አድርጎ የሚያከብሩት ንጉስ ነበር። እሱ በኦሪቱ ስርዓት በብረት ጣዖትም ያመልኩት ነበር ህዝቡ። ያን ደግሞ አዲስ ኪዳን ታቦትን ይዞ በ326 ከኒቂያ ጉባኤ ማግስት በኋላ ይሄን ታቦት ካመጣ በኋላ የብረት ጣዖት ደምስሰው እንደገና ከኦሪቱ ስርዓት ወደ አዲስ ኪዳን ተቀይሯል ይሄ ቦታ። እና ከዛ በኋላ ንጉስ ቆስጠንጢኖስ እዚህ ታቦቱን ካመጣ በኋላ ክርስትናው በ326 ጀምሯል። ከዛ በኋላ ንግስት ኢለኒ ካረፈች ከሞተች በኋላ እሷ በሰራችው ውለታ በስሟም ታቦት ቀርጸው አሁን ታቦቷ ብርብር ማርያም አለ። እና ብዙ ታቦታት አለ እስከ 24 ነው። ያው በርባል እና ላይ እናሳያለን። ያው ታቦት ኢለኒ ኢትዮጵያም የለም እዚህ አለ። ገብርኤል ጋር አርባውን ጫካይ መስቀል በጣም በከፍተኛ ሁኔታ የሚከበረው መስቀል መጀመሪያ አደባባይ መስቀል ሆኖ የተከበረው እዚህ ነው። መስቀል አደባባይ ሆኖ መጀመሪያ ማጣፈር የሚባል ቦታ አለ። እዛ ቦታ ነው። እቺ ሲል ታምራይ ሲል ናት። መጀመሪያ እዚህ ብርብር ናት ሳለችው ያው በገመኛ ጥብቄ ይላል። እና ይሄ ድሮ በእጅ ገፈታ ሲሉ ገፈታ ናት። ዝናብ ከሌለ ዝናብ ከበዛ ህዝቡ እቺን ያወጣል። ታጣፊ ናት። እቺን ይዘው ሁሉ ህዝብ አሁን ላይ ይወጣነችን ሲወጣ ሁሉ ያለቅሳል። ዝናብ ከጠፋ ወደ ዝናብ ይመጣል። ከበዛም ደግሞ ዝናብ ወዳው ይበራል።
በዚሁ አጋጣሚ እንግዲህ ቅዱሳት ስዕላት መጀመሪያ የእመቤታችን የቅድስት ድንግል ማርያምን ስዕል የሳለ ሉቃስ ወንጌላዊ ነው። ሰላም ለስዕልኪን ተሰአላ በእዱ ይላል። ሉቃስ ጠቢብ ወንጌላውያን አሐዱ ከአራት ወንጌላውያን አንዱ ጠቢቡ ሉቃስ ለሳላት ለስዕልሽ ሰላምታ ይገባል ይላል። የእመቤታችን ስዕል በእጅጉ ያምራል። አባ ጽጌ ድንግል ምን ይላታል? ስዕልኪ ጽግይተ ለሃይ ዘከመዝ ትዕድም በዓለም እፎይሴኒ በሰማይ ለሃይ ገጽኪ ማርያም ስዕልሽ በዓለም ላይ እንዲምታምር ከሆነ በሰማይ ያለው ደም ግባትሽ ምን ያህል ያምር ይላታል። ይህ እንግዲህ አረንጓዴና ከውስጥ ቀይ ልብስ ነው የሚሰጠው። የእስራኤል ደናግል ቀይ ልብስ ይለብሳሉ፣ እናቶች ደግሞ ሰማያዊ መጎናጸፊያን ይጎናጸፋሉ። ቅድስት ድንግል ማርያም እናትነትን ከድንግልና አስተባበራ ስለተገኘች ሰማያዊና ቀይ ልብስ ለብሳ ትታያለች። እንግዲህ ልጇም ስለ ፍቁር ወልዳ አለ። ይሄ ደግሞ በጣም ታቦት ዘዶር እንተ ይትግዝእትነ ማርያም ይላል። በታቦት ዘዶር ትመሰላለች። እዚህ ላይ የሚለውም ጽሑፍ ይሄ ነው። እንግዲህ እቺ ታላቅ ስዕል እንድንሳለም አባቶቻችን ስለፈቀዱ በእጅጉ እናመሰግናለን። ይሄን ማን የሰጠው? ንጉስ ቆስጠንጢኖስ እስራኤል ከታቦት ጽዮን ሰማዕት ጋር ታቦት ሚካኤልን ታቦት ጭምር ጋር ሲሉ ይዞ መጡት። ይሄን ነው እንግዲህ በኮከብ እየተመሩ ወደዚህ የመጡት ኮከብ ነው። እንግዲህ አይሁድ ንጉስ ጌታ ኢየሱስ ክርስቶስ ተወልደ ተብሎ የምስራቅ ጥበባን እንደመጡት እንግዲህ በኮከብ እየተመሩ ነው። እሱን ወደዚህ ውጪ ስንወጣ በደንብ ስለ ቆስጠንጢኖስ እንናገራለን። እና ታቦቷን ይዘው ሲመጡ እስካንድርስ ከታቦቷ አትለየም። አሁን ከውስጥ ከታቦቷ አንስቶ ነው እዚህ ቦታ ላይ ለማሳየት ነው ያወጡት። የራሷ አዎ ጥንት እንግዲህ ይሄ መጋረጃዎቹ ከመምጣት በፊት በአካባቢ ጥበባን ነው። እንግዲህ መጀመሪያ እስራኤል ጥበባን ናቸው። እዚህ ቦታ ይሄን ቦታ ታቦት ጽዮን ከኢየሩሳሌም ከመጣች በኋላ ንጉስ ቆስጠንጢኖስ ሲኖዶስን ሲከፋፈል አምስት ነው አድርጎ ያከፋፈላት። ሲያከፋፈል ደቡብ ላይ ሩቅ ያለችው ሲኖዶስ እቺ ናት እና ከነሱ መተው ከመጡ በኋላ በእጅ ከጥጥ ነው መጀመሪያ ከጥጥ ቡልኮ ተሰርተው ከጥንት የመጣ ነው። እንግዲህ መጋረጃው ሙሉ በሙሉ መቅደሱ የጥንት ቅድስተ ቅዱሳን መጋረጃው ሙሉ በሙሉ ቡልኮ ነው ያያችሁ ነው። እንግዲህ ቡልኮ ከጥንት የመጣ ነው። ሌላ ምንም ለሱ አያስፈልግም። እሷ የምትወደውም ይሄ ነው ይሉታል አባቶቻችን። ዘጠኝ ቦምብ እዚህ ቤተክርስቲያን ላይ ጣለው። ዘጠኝ ቦምቦች እየተንከባለሉ ወታች ይወርቁ ነበር። ከዚህ ቤተ መቅደስ እየተንከባለሉ ከአናቱ ላይ ይጥሉታል። እየተንከባለሉ ወዚህ ይወርቃል። እየወደቀ ይሄን እየቆፈረ አሁን ውስጥ እምነት ነው አይሶቹ መወዙት። ይሄ እየቆፈሩ እምነት ነው መወዙት። ብዙ በሽተኞች ከዚህ ድኗል። እና አሁን ቦምቦችን እናሳለን። አብዛኞቹ እዚህ ወድቀው እዛ ውስጥ ነው የተቀበሩት። ግን አሁን በእጃችን ሁለት ቦምቦች አሉ ሳይፈነዳ። እንግዲህ ብርብር ማርያም መጀመሪያ ጣሊያን ሽልፈቱን ያገኘው ብርብር ማርያም ላይ ነው መጀመሪያ። ከዛ በኋላ ዶክተር ሳኪ የሚባል አለ እዚህ በስተምስራቅ በኩል ነው አሁን የሱ መቃብር። እና እዚህ ጨንቻ ላይ አስተዳደር ሆኖ 5 ዓመት ኢትዮጵያን ሲገዛ እዚህ ቦታ ላይ ያልተቃጠለ ምንድነው ብለው ይሄ ቤተ መቅደስ ላይ 9 ቦምብ ሲጣል ቤተክርስቲያኑ ሊቃጠል አልቻለም። ከዛ በኋላ የግለሰብ ቤት ነበር እሱ ላይ ቤቱ ሲጣል ቤቱ ተቃጠለ። ከዛ በኋላ ይሄ ያልተቃጠለበት ምክንያት ምንድነው ብለው እዚህ መተው ሲያ ቤተክርስቲያን ናት። ቤተክርስቲያን መሆኑን አይተው እንደገና ነሳ ገብተው ጣሊያን ማሾ ትልቅ ማሾ ሰጥቶ ሄዷል። ሌላ ደግሞ መርዋ አለ አሁን በእጃችን አለ። እና ሌላ አሁንም እሱ ብዙ ስለ ሳንቲሞችን ሰጥቷል። መጨረሻ እንግዲህ በሞትም ጠላት እንግዲህ በወቅቱ ኢትዮጵያን ሲጋዛ ነበር። በሞትም ብሩማ ይቀበራል ብሎ አርባ ምንጭ ላይ ተገደለው እዚህ መጥቷል። አሁን ጣሊያኖች እየመጡ ይዘው ይጎኙታል የሱ መቃብር። እሱን አሁን ቦምቦችን ወርዛ እናያለን። እሺ ይሄ አሁን ሙዚየም አድርገን እየተጠቀምን ያለው ነው። ይሄ ነው ቦታ ነው። ቅርሶችን ታዩታላችሁ። ብዙ ነገስታት ነው እስከ አፄ ኃይለ ሥላሴ ድረስ ትልቅ ትኩረት ይሰጥ ነበር እዚህ ቦታ ላይ። ያው ነገስታት ምን ያክል ዋጋ እንደከፈሉ ምን ያክል ስራ እንደሰሩ ከአፄ ምኒልክ ቀዳማዊ አፄ ምኒልክ ጀምሮ እስከ አፄ ኃይለ ሥላሴ ድረስ የተሰጠ ንብረቶችን ታዩታላችሁ። ግን አሁን ትኩረት መንግስት እንዲሰጥ አሁን ሙዚየም ልንሰራ ነው። እዚህ ያያችሁ ነው። ገና ጀምረናል። እና ንብረቶቹ አሁን እዚህ ቦታ ላይ ሲቀመጥ ያው እንጮሃለን። ግን ለምን እስካሁን ድረስ ቦታው እንደተዘጋየ አናቅም። ብዙ ጊዜ ማርያም ራሷን ተሰውራለች። ችግር ዘመናት ሲመጣ ትደብቃለች ይሉታል አባቶቻችን። እና ያው ሙዚየሙን ያያችሁ ነው። ቀጥታ ወደዛ እየገባን ነው። ቅርሶቹን ከማሳየታችን በፊት መጀመሪያ ውስጥ አቀማመጡ እንድታዩ ነው የምንፈልገው። የዚህ ቅርስ ጥበቃ እየሰሩ ያሉ ማለት እስካሁን ድረስ ለ27 ዓመታት ሲጠብቁ የነበሩት ቄስ ገበስ መምህር ሳይሉን ናቸው። እና ይሄን ጥንታዊ ቅርሶች ናቸው የምታዩት። እነዚህን ማሳያችሁ እዚህ ጽናዎቹ አሉ። ጽናዎቹ አቀማመጥ እነዚህ ጥንታዊ ጽናዎች ናቸው።
እነዚህ ጥንታም የብር ጽናዎች ናቸው። የወርቅ የብር ጽና ነው። ይሄን ወደ ውጭ ወጥተን እናሳለን። ንግስት ዘውዲቱ ነው የሰጠችው። እነዚህ የብር ናቸው። እነዚህ ያው ጥንት ናቸው። ሌሎቹ እዚህ ቅርሶች አሉ። ሌላው እነዚህ ጃንጥላዎችን ያያችሁ ነው። አብዛኞቹ እነዚህ የተቀመጡት ከቀርካ መያዣቸው ከቀርካ የተሰራ አለ፣ ከብር የተሰራ አለ፣ ከተለያየ ከብረታ ብረት የተሰራ አለ። ጥንታዊ ናቸው። እነዚህ ደግሞ የወርቅ ድባብ ጃንጥላዎች አሉ። እንግዲህ አቀማመጡን ተመልከቱ። አሁን ሙዚየም የተሻለ ሙዚየም ቢኖር በእጅ ሳይያዝ በደንብ አድርጎ ነው መታየት ያለበት። ስለዚህ አቀማመጡ ይሄን ይመስላል። ሲለ ማርያም እቺን እንግዲህ ውስጥ ትቆይ ነበር። ሲውላን ብዙ ጊዜ ባለሙያ ነው የሚያውቀው እና ከውስጥ ብዙ እድሜ ነው ያስቆጠረችው። ስለዚህ ወደዚህ ትግባ ብለን አስገብተናል። እሺ ክቡራን ተመልካቾቻችን የምንገኘው በጥንታዊቷ ብርብር ማርያም ቤተክርስቲያን ነው። የ3000 ዓመት ታሪክ አላት። እጅግ ያስገረመኝን ነገር ግን እዚሁ ልንገራችሁ። እንግዲህ በትርጓሜ ቤትም በቤተክርስቲያን ታሪክም በኢትዮጵያ ቤተክርስቲያን ታሪክም በዓለም ቤተክርስቲያን ታሪክም የሌለ እጅግ አስደናቂ ነገር እዚህ ቦታ ሰምቻለሁ። ምንድነው? በብርብር ማርያም በደቡብ ኮከብ ላይ ቆስጠንጢኖስ መጥቷል የሚል ታሪክ አለ ብለዋል የቦታው አባቶች እና ለመጀመሪያም ጊዜ የንግስት ሌኒ ጽላትም የሚገኘው እዚህ ቤተክርስቲያን እንደሆነ አባቶች ይተርካሉ። እኔ ሰምቼ አላቅም። ለመጀመሪያ ጊዜ እንደናንተው ልሰማ ነው ማለት ነው። ስለዚህ ይሄ ታሪክ እንዴት ነው? ምክንያቱም ቦታዋ ርቃ ያለች የታቦተ ጽዮን መንበር የነበረች ቦታ ናት። ታዲያ ይሄ ታሪክ ምን ይዞ ሊመጣ ይችላል? ለታሪክ ተመራማሪዎች ሰፊ ነገር እንደሚከፍት ሙሉ እምነት አለኝ። እንግዲህ የቦታው አባቶች እስቲ ስለዚህ ጉዳይ ለመጀመሪያ ጊዜ ያሰሙናል። እኔ ከተወለድኩ ጀምሮ በትምህርት ቤትም ሳሳልፍ በማስተማርም ደረጃ ይሄን ታሪክ ሰምቼ አላቅምና እንግዲህ ቆስጠንጢኖስ እዚህ ቦታ ተገኝቷል የሚል ነው። እንግዲህ አመጣጡ ምን ይመስላል እንዴትስ መጣ የሚለውን ነገር እስቲ እንግዲህ በቦታው አባቶች ይጠቀሳል የሚል እምነት አለኝ። አብረን ምን ሰማ ይሆናል። እንግዲህ የታሪክ ተመራማሪዎች የሃይማኖት ሊቃውንት ለዚህ አይነት ጥንታዊያት ገዳማት በመሄድ ሰፊ ምርምር ማድረግ እንደሚጠበቅብን አምናለሁ። እስቲ ወደ ቦታው መምራኖች ወስዳቸዋለሁ። እንግዲህ ንጉስ ቆስጠንጢኖስ የሮም ንጉስ እንደሆነ ነው የምነገረው። ታቦተ ጽዮን ሰማያዊትን ይዞ ከኢየሩሳሌም እንዳመጣ ይህ መጽሐፍ ማለት ጽጌ ይነግራል። ታቦተ ጽዮን ሰማያዊት መቼ መጣች ብለው አባቶች ሲናገሩ ሰምተናል። 326 ዓመተ ምህረት ኒቂያ ጉባኤ 325 ካደረጉ በኋላ ከአርዮስ ጉግዘት በኋላ ኢትዮጵያንም የአርዮስ ስብከት እንዳይበክላት ወደ ኢትዮጵያ ጉዞ አደረጉት ይላል። እንግዲህ ከዛ በኋላ 318 ሊቃውንት ንግስት እሌኒ ከ10000 ሰራዊት ጋር ሆነው ታቦተ ጽዮንን ሰማያዊትና ታቦተ ማርያም ታቦተ ሚካኤል ጭምር እዚህ እንደመጡ እርሶ ያንብቡ። ከታሪከ ነገስት ይላል ጽዮን ሰማያዊት ስትመጣ ከኢየሩሳሌም ታቦተ ሚካኤል ገብርኤልን ጭምር አጉዳ የሚባል የሕዛብ ንጉስ ነበር። በብረት ጣዖት ያመልክ ነበር። ህዝቡ ሁሉ እንደርሱ ያመልኩ ነበር። ንጉሱ ቆስጠንጢኖስ ታቦተ ጽዮንን ይዞ በደረሰ ጊዜ ጠፋላቸው። በፈቃደ እግዚአብሔር ይህንን ለንጉስ ልብነ ድንግል ነገሩት። እርሱም ገዳምቱን ብሎ አዘዘ። ይሄ ማለት ታሪኩን በኋላ ልብነ ድንግል ሰምቶት ማለት ነው። ይሄ 15ኛው ክፍለ ዘመን ላይ አዘዘ፣ ገዳም አደረጋት። ዛሬ ገዳም ከሆነች 600 ዓመት ሆኗል። ስሟንም ደብረ ማርያም አሏት። ወሃብኩ አነ ተክለ ሃይማኖት ለደብረ ማርያም ነገደ ክርስቶስ። እነዚህ ሁለተኛ ለአባ ገብርኤል ካህናት እጨጌ ተክለ ሃይማኖት እዚህ ውስጥ ብሎ ያመጡትን የነዋያተ ቅድሳት አይነት ይዘረዝራል። ለዚህ ላይ ግልጽ ለማድረግ የሚፈልገው እንግዲህ ንጉስ ቆስጠንጢኖስ 326 ታቦተ ጽዮንን ይዞ ታቦተ ሚካኤልን ታቦተ ገብርኤል ጭምር ይዞ ከመጣ በኋላ ታቦቷ ለብዙ ዓመታት ስትቆይ 14ኛ ዘመን ላይ ደብር ሆናለች። 15ኛ ክፍለ ዘመን ላይ ገዳም ሆናለች። ይሄን ደግሞ የተጻፈው በ15ኛው ክፍለ ዘመን ነው። ይሄ መጽሐፉ ማለት ነው። መጽሐፉ የተጻፈው 15ኛው ክፍለ ዘመን ላይ ነው። እዚህ ውስጥ ላይ ልብነ ድንግል የብር ከበሮ፣ የወርቅ ከበሮ፣ ደግሞ የወርቅ ጽናጽል፣ የወርቅ መቆሚያ፣ የወርቅ ንብረቶች ብዙ ንብረቶች እንደሰጠ ዝርዝሩ አለ። 300 አገልጋዮች 300 ባለካባ 150 ባለቀሚስ 150 አድርጎ እዚህ መድቦታል። ገዳም ካደረገ በኋላ ንፍሮ ገዳም ናት። ገዳማ 50 ሰሞነኛ ነው። አሁን ሰሞነኛ 5 ናቸው አይደል? እሱ ግን ገዳማ ላይ 50 ሰሞነኛ አድርጎ መድቦታል። የመደበው ማን ነው? ንጉስ ልብነ ድንግል ናቸው። ይሄ ገዳም ከሆነ በኋላ ግን መጽሐፉ የተጻፈው በ15ኛው ክፍለ ዘመን ነው። ገዳም ከሆነች ነው። ግን ታቦቱ ጽዮንን ይዞ መጣው። ታቦቱ ጽዮንን ይዞ በመጣለት ጊዜ ኢጎዳ የሚባለው ንጉስ በብረት ጣዖት እንዲያመልኩ ህዝቡን ያስገድድ ነበር። ያ ብረቱ አቧራ ሆኖ ጠፋ። ማን ከመጣች? ታቦቱ ጽዮን ሰማያዊት ከመጣች። እንግዲህ ታቦተ ጽዮን ሰማያዊት የምትባል ታቦት ኢትዮጵያ እንደሌለ ነው ሰምተናናቀ። በቃ አሁን ብርብር ላይ ታቦተ ጽዮን ሰማያዊት እንዳለች አሁን ሰምታችኋል። ማንም ሊቃውንት ይሄን አይቀበሉትም። እስካሁን ድረስ ታቦተ ጽዮን አሁን አለች። እንግዲህ ቄስ ከሆኑ
ማየት ይችላል። አባቶች ያሳሉ። በቨርባል ቁጥር 1 ላይ ታቦተ ጽዮን ሰማያት አለች። እኔ እስካሁን ድረስ ጳጳሳት መጥተው ታቦተ ጽዮን የሚባለው ታቦት ሰማያዊ ነው እንጂ ምድራዊ አይደለም እኛ አንቀበልም ይሉታል። እንግዲህ 318 ሊቃውንት ንጉስ ቆስጠንጢኖስ ንግስት እሌኒ ሆኖ 10000 ሰራዊት እስራኤል ሰራዊት እነዚህ ታቦታትን ይዘው እንደ ጸጋ ለኛ ሰጥቶልናል። ግን ታቦታትን ማንም ያውቀው ሰው የለም። ንግስት እሌኒም ታቦት መኖሩ ማንም አያውቅምና ያው ትኩረት ቢሰጠን እና ሌላ እንግዲህ ታቦተ ጽዮን ሰማያት ከመውጣቱ በፊት በኦሪት ስርዓት ነው የምትተዳደረው። 326 ድረስ በኦሪት ስርዓት ነው የምትተዳደረው። በኦሪት ስርዓት እንግዲህ ሊቀ ካህኑ በግ መስዋዕት ይሰዋ ነበር። አሁን አውዱን እናሳለን። የኦሪቱን መስዋዕያ ማቅረቢያውን እናሳለን። እንግዲህ 1000 ወደ 100 ምናምን ዓመታት ሙሉ በኦሪት ስርዓት ስትተዳደር በ326 ላይ ክርስትና ወደዚህ ገብቷል። ከዛ በኋላ በ5ኛው ክፍለ ዘመን ላይ ደግሞ ከሮም የመጡት እነዚህ 9 ቅዱሳን መካከል አንዱ አቡነ አረጋዊ ናቸው። ትልቁ ሚና የተጫወቱት እዚህ ቦታ ላይ ታቦተ እግዝእትነ ማርያምን ደግሞ ከአክሱም ይዞ መጥቷል። ከአክሱም ይዞ መጥተው አርባ ምንጭ ሲሸጋገሩ አባያና ጫማው ተገናኝተው ነበር። መሃል ላይ እሳቸው በመስቀል ሲባርኩ መሃል ላይ ክፍተት ወጥቶ መሃል ላይ እስካሁን ድረስ እግዚአብሔር ድልድይ ተብሎ ይጠራል ቦታው። አርባ ምንጭ ደርሰው ለ4 ቀን በዓል አደረጉ። እዛ ቦታ ላይ ለ4 ቀን እንግዲህ በዓል ያደርጉት ምክንያት ምንድነው? ውሃ ጥም ያስቸግሯቸው ነበርና በረሃ ነበር፣ የጋሞ በረሃ ነበር ቦታው። እዛ ቦታ ላይ ሲባርኩ አርባ ምንጭ ፈለቀላቸው። ለታምሩ እዛ ቦታ ላይ 4 ቀን በዓል አድርገው ወደ ብርብር ጉዞ አደረጉ። ብርብር መጥተው እዚህ በመሮን ቤተ መቅደሱን እንደገና ባርከው ቤተ መቅደሱን እንደገና አሳድሰው በአፄ ገብረ መስቀል አማካኝነት ቤተ መቅደሱ አሳድሰው በአዲስ ኪዳኑ እንዲጠናከር አደረጉ። ከ320 ማለት 5ኛው ክፍለ ዘመን ጀምሮ እንግዲህ ክርስትና በደም ሲሰፋፋ ነበር። በደም ተሰፋፍቶ ሲሄድ እቺ አይሁድ ንጉስ የነበረችው ንግስት ጆዲት ተነሳች። በሰሞኑ ብዙ አብያተ ቤተክርስቲያን አቃጠለች። ሲታቃጠል እንደውም ለኛ ደግሞ ለደቡብ ኢትዮጵያ በጣም ምቹ ሆነ። ምክንያቱም ስደተኞች ወደዚህ ይመጡ ነበር። ብዙ መንኮሳት እዚህ ይደበቁ ነበር። ከሰሜን እንግዲህ ስደቱ ሲባዛ መንኮሳት ወደዚህ ይመጡ ነበርና እዚህ ብዙ አግሎት አገኘች። በዚህ ቦታ ደቡብ ላይ የራሳ ሲኖዶስ ሆና ቆይታለች። ከዛ በኋላ ናኦድ የሚባለው ንጉስ ከዛ ሲኖዶስን ወደዛ ወስደው እንደገና አሁንም መሃል ላይ ሲቀመጥ እንደገና ግራኝ ዘመን ተነሳ። ግራኝ ዘመን ሲነሳ እንደገና አሁንም ክርስትና ወደዚህ መጣ። ምክንያቱም ጥንካሬ ወደዚህ መጣ። እዚህ ቦታ ላይ ጠላቶች ብዙ ጊዜ አልደፈሩትም እና ግራኝ አመጣጡ ደግሞ ምን አመጣ? ግራኝ በሰሜን ብዙ አብያተ ቤተክርስቲያን አቃጥሏል እና ችግር ደርሶበታል ተብለው ብዙ ወሬ ሲሰማ ቤተክርስቲያኗ ዶግመት የሚባል ቦታ አለ። እዛ ቦታ ላይ ከዛ ቦታ ተነስታ ወዴት ነው የሄደችው? ገንበዜ የሚባል ዋሻ ወረዱት። ከገንበዜ ዋሻ 15 ዓመት እዛ ኖረች። ገንበዜ ዋሻ እዛ ካቆዩ በኋላ እንደገና አሁንም ግራኝ አለ። ግራኝ ጦርነቱ አለ። ከግራኝ መሐመድ እንደገና ምን መጣ? ዘመነ መሳፍንት መጣ። ዘመነ መሳፍንት ሲመጣ ወዴት ነው ያመጡት? አማራ ሄራ የሚባል ቦታ አለ። እዛ ዳገት ላይ እዚህ አካባቢ ነው። አሁን እዚህ ካርታው ላይ አለ። እዚህ ካርታ ሲለናል አማራ ሄራ አሁን ቤተክርስቲያኑ እዚህ ነው እና እዚህ አካባቢ አማራ ሄራ የሚባል ቦታ አለ ተራራ ላይ። እዛ ቦታ ላይ ቤተክርስቲያኑ እንደገና አሰሩ እና ለ4 ትውልድ ክርስትና ጠፍቶታል። አባባህሪ የሚባል እንግዲህ አባባህሪ ያቃለ መዝሙረ ክርስቶስ የጻፉት ደራሲው ብዙ ጊዜ ዳግማዊ አባባህሪ ብዬቸው ነው እሳቸው ነው ወስደው። ምክንያቱም አባባህሪ ብዙ ነገር ነው። ስለ ጠፈር አጠንቷል። ስለ ኦሮሞ ዜና መዋዕል ጽፏል። መዝሙረ ክርስቶስን ጽፏል። ደግሞ ሰላም ቅዱስ የሚባለው መጽሐፍ ጽፏል። መልካ ገብርኤልን ደርሷል። ብዙ መጽሐፎችን ነው የደረሱት እና ከዛ በኋላ ሊቃውንት ነበሩ እና ይሄ ዘመነ መሳፍንት ዘመን 4 ትውልድ ካህን ያጡበት ምክንያት ምንድነው? ዘመነ መሳፍንት ሲመጣ ታቦትን እዚህ ሰዎች ጥለው ክርስትናው ትንሽ ወደ ደቡብ ላይ በጣም ሞቷል። ዘመነ መሳፍንት በጣም ጫና ፈጥሯል እና በርብር የነበሩ ንብረቶች ሁሉ ተወድሟል። ቤተክርስቲያኗ ተቃጥላለች። እንግዲህ ግራኝ አላቃጠለም። ያቃጠለው እኛ እርስ በርስ ጦርነት ነው ያቃጠለው። ከዛ በኋላ ታቦቷን ወደ አማራ ሄራ አምጥተው አማራ ሄራ ስትኖር እንግዲህ አባባህሪም ክርስቲያኖችም እየሰደዱ ወዴት ነው? ወደ ሰሜን ሄዱ። አፄ ፋሲለደስ ነግሰው ክርስትና እዛ እፎይታ ሲያገኝ እዚህ የነበሩ ጫናው ሲበዛ ክርስቲያኖች ወደ ሰሜን ሄዱ። ወደ ወገኖቹ ይላል አሁን አባባህሪ በጻፈው ክርስቲያኖች ወደ ወገኖቹ እንግዲህ ወገኖቹ የሚያደርጉ ምን ክርስትና ነው። ክርስትና ወገኖቹ አደረጋቸው ወደዛ ሲሄዱ ታቦቷ በማይመናን እጅ ቆየች። አባባህሪም አብሮ ከነሱ ጋር ሸሸ። እንግዲህ እዚህ ተወላጅ ናቸው። እዚህ ተወልደው ነው ያደጉት። እዚህ ገዳም ነው ሙሉ በሙሉ ከግብፃውያን አባቶች ነው የተማሩት። እሳቸው በጻፉት መጽሐፍ እኔ ከግብፃውያን አባቶች እዚህ ቦታ ቁጭ ቤት ተመራለሁ ብሎ እሳቸው ያስቀምጧል። መዝሙረ ክርስቶስ 151 ላይ እና እዚህ ቦታ እሳቸው ከሄዱ በኋላ እሳቸው በጎንደር ቅኔ ቤት የከፈቱት እዛ ናቸው። ቅኔ ቤቱም እዚህ ፈርሷል። ትምህርት መጽሐፉን እናሳለን። እሳቸው የጻፉትን ብቻ ሳይሆን ትምህርት ቤቱ የሚማሩት መጽሐፎች አሉ። ከዛ በኋላ እንግዲህ ታቦቷ እዛ አማራ ሄራ ስትቆይ ለ4 ትውልድ ከቆዩ በኋላ ዳግማዊ አፄ ምኒልክ ኢትዮጵያን ወደ አንድነት ሲያመጡ ዳግማዊ አፄ ምኒልክ ከመምጣቱ በፊት አፄ ቴዎድሮስ ተነሱ። አፄ ቴዎድሮስ እንግዲህ አብዛኛው ከጋሞ ብዙ ሰዎች ድጋፍ ወጥቷል። በዘመነ መሳፍንት በጣም ስለተጨቆኑ እንግዲህ የእሳቸው ጎን ተሰልፏል። በጋሞቹ ወደዛ በመሰለፋቸው የእንግሊዝ ጦር እዚህ መጥተው ብዙ መጽሐፎችን ወርሷል። እዚህ ቤተክርስቲያኑም ብዙ መከራ ደርሶባታል። ቴዎድሮስ ጎን በመሰለፋችን የተነሳ ማለት ነው። ብዙ እዚህ ያሉ መነኮሳት ብዙ ድጋፍ አድርጓል። በስንቅም በሰው ኃይልም
ከዛ በኋላ እንግዲህ አፄ ቴዎድሮስ ሲሞት እንግዲህ የእሳቸውን የተተኩት ዳግማዊ አፄ ምኒልክ ናቸው። እንግዲህ ኢትዮጵያን አንድ ላይ ማድረግ ኢትዮጵያ ወደ ደቡብ ሲመጡ ጋሞ ህዝብ የተበተነ ህዝብ ነበር። በዘመኑ መሳፍንት የተነሳ ምክንያቱም 44 ትናንሽ ነገስታት ነግሷል። ጎሳ ነገስታት 44 ሆኑ። አንድ ንጉስ ኢጎዳ የሚባለው ንጉስ ደግሞ ከኢጎዳ በኋላ ደግሞ እሳ የሚባል ንጉስ ነበር። እነዚህ ነገስታት ጠፍተው እንደገና ደሬ ነገስታት እየተባሉ የቆጎታ ንጉስ፣ ዶኮን ንጉስ፣ የቦርዳ ንጉስ እየተባለ 44 ንጉስታት ተፋጠሩ እርስ በርስ። ከዛ በኋላ እርስ በርስ ጦርነት ከበዳቸው። ይሄ ደግሞ ቀላሉ አፄ ምኒልክ አሸነፉ። ምክንያቱም የተበተነ ህዝብ ነበርና ቀላሉ አሸነፉ። እዚህ ብርብር ደርሱ። ብርብር ደርሰው ታቦቷን ሐማራ ሄራ አገኙ። አዲስ አበባ ወሰዱት። አዲስ አበባ አራዳ ጊዮርጊስ አንድ ላይ ደባል አደረጉት። ካደረጉ በኋላ አሌካምባና ኦከሶሪ የሚባል አለቃዎች ነበሩ። እኛ ታቦቷን አለቅም ብሎ ጣጣራ የሚባል ቦታ ላይ ጦርነት ከፍቶ አፄ ምኒልክ በዘመናዊ መሳሪያ መጥተው አሸነፋቸው። በቀላሉ አሸነፋቸው። እነሱንም ዋሊት አስረው አዲስ አበባ ወሰዱ። እዛ አራዳ ጊዮርጊስ ታቦቷ አንድ ላይ ስትኖር እዚህ የነበሩ አባቶችም ያልቁስ ነበር። እዚህ ካህናት ማለት እዚህ ያሉ ሽማግሌዎች ያልቁስ ነው ይጸልዩ ነበር። እዛም ደግሞ እስር ቤት የገቡት አንቺ ማርያም ለምን ዝም አለሽ ለምን አትናገርም ያሉ ይጸልዩ ነበርና ከዛ በኋላ በ3ኛ ወር ላይ አውሎ ነፋስና እባጭ ተቀማጥ ከተማውን ወረረ። ከዛ በኋላ አንድ ባይታዊ ከዋሻ ወጥቶ እስከ ቤተ መንግስት ገብቶ አንተ ከጋሞ ያመጣትን ታቦት መልስ እምቢ ያለ ትጠፋለህ፣ ህዝቡም ይጠፋል፣ አንተም ከተማው ይጠፋል ብሎ ተናገሰጡት። ከዛ በኋላ እሷ ካልፈለገች ትመለስ። እሷ እዛ ድብቅ ቦታ ስላለች እኔ ክብራ ፈልጊ አመጣሁት። እሷ ካልፈለገች ትመለስ። ባደረችበት ቦታ ሳንጋ እየታረደ ወደ ቦታው ትመለሳሉ እና ባደረችበት ቦታ ሳንጋ እየታረደ ሁምቦ ደርሰው ማለት ወላይታ ሁምቦ መጨረሻ ደርሰው ሐማሳ የሚባል ቦታ አለ። እዛ ደርሰው እንግዲህ በደስታ ብርብር ሆይ ደርሻለሁ። እዛ ብርብር እንደደረሱ መስለው አሌካምባ ብርብር ሆይ ደርሻለሁ ስል እዚህ ወሬው ተሰማ ይላሉ አባቶች። እዚህ ድምጹ ገደማሚቱ እዚህ ተሰማ። ከዛ ሐማሳ የሚባል ቦታ ደርሰው ዛሬ ሐማሳ ማለት ሐማሲ መጣው ማለት ነው። እዛ መጣው ታቦታን እየመጣው ብሎ እሳቸው በቆመኛ ሐማስታኒ ማርሞ ከዳ ብሎ ሲናገሩ ድምጹ እዚህ ተሰምቶ ከበሮዳ ደርሰው ሐማሳ ደርሰው ህዝቡ ታቦታን አመጡ። ካመጡ በኋላ እንግዲህ በብዙ ሰራዊት ነው ዳግማዊ አፄ ምኒልክ የላኩት በፍትሐዊ ሀብተ ጊዮርጊስ አጃብነት ደግሞ ይሄ ንጉሱ ማን በረምበራስ አመኑ። ገንጃ ቤቱ ነበር ዋናው የቀኝ እጃቸውና እሳቸው ጠባቂ ነበሩ። እሳቸው ጭምር ይዘው መጡ። እዚህ ቦታ ባላባት ነበር እዚህ ቦታ ላይ ነበረው። ባላባቱን እዚህ ቦታ አስለቅቀው ይሄ ቦታ አስመነጥረው አፄ ምኒልክ አባ ማቴዎስ የሚባል ጳጳስ ነበር በወቅቱ። በእሳቸው ቡራኬ በዚህ ቦታ ላይ ቤተክርስቲያን ተሰራ። ከዛ በኋላ እንግዲህ እቺ ቤተክርስቲያንና ይሄን ሀገር ስጠኝ እኔ እመራለሁ ብለው ገንጃ ቤቱ በረምበራስ አመኑ። ይሄ ቦታ ወሰዱ ከአፄ ምኒልክ። እሳቸው እዚህ ቦታቸው እዚህ ቤታቸው ቦላጨር የሚባል ቦታ አለ። እዛ ቤት ሰርተው ሙላቱ የምትባል ልጅ ወልደው እዚህ ቆይተው እሳቸውም ብዙ አመት ቆይተው ወደ አዲስ አበባ ወሰዱ ሄዱ። እዛ ንብረቷም ይዛ እሷም ወጣች እና ገዳማ እስከ ኃይለ ሥላሴ ንግስት ዘውዲቱም እዚህ መታ ብዙ ንዋየ ቅድሳት ሰጥታለች። እሳቸው ልጅ ኢያሱ መተው ብዙ በ3 አመት ነው የመራው። ግን በዚህ አመትም እዚህ ቤተክርስቲያን መተው መስቀል የሰጠ መስቀል አለ። ንግስት ዘውዲቱም መታ ብዙ ንዋየ ቅድሳት ሰጥታለች እና ኃይለ ሥላሴም ደግሞ ከባለቤታቸው ጋር ደግሞ እብሬው በዓል የአምስተኛውን ጋብቻ በዓል እዚህ ያከበሩበትም መረጃም ደግሞ እናሳያለን ከነ መጽሐፉ። መጀመሪያ እትም መጽሐፋቸውን አንድ ላይ መጽሐፍ ቅዱስ 80 አህዱን አንድ ላይ ያስጠሩትን መጀመሪያ መጽሐፍን ጭምር ይዘው እዚህ እንዳመጡት እናሳያለን እና ከኃይለ ሥላሴ በኋላ ቤተክርስቲያኑ ከዘመነ መሳፍንት ይበልጥ ቤተክርስቲያኑ ውድቀት ደርሷል። ደርግ ዙሪያውን ቀምቶታል፣ ለአርሶ አደሩ ሰጥቶታል። መተዳደሪያ ሙሉ ቀምቶ እርሻ አሻሩ መሬቶች ሁሉ ቀምቶ ለአርሶ አደሩ ሰጥቷል። በሰብካ እንዲተዳደር ተደረገ። 3 ብር ክፍያ እንዲደረግ ተደረገ። ካህናት እዚህ ብዙ ካህናት ነበሩ። መተዳደሪያም ስላልቻሉ ተበትነው ሌላ ገቢ ምንጭ ወዳለች ቦታ ሄዱ። እነዚህ አሁን ከዚህ ቤተክርስቲያን ተምረው የወጡት ናቸው። ኃይለ ሥላሴ በወቅቱ እንግዲህ እዚህ መምህር መድበው ነበር። በሳቸው መምህር እያስተማሩ እንግዲህ ካህናትን አቋዩ እና ቤተክርስቲያኑ ከዛ ከኃይለ ሥላሴ ጀምሮ በኋላ ከሳቸው ውድቀት በኋላ እንግዲህ እስካሁን ድረስ ሳትታወቅ መንገዱን አይታችኋል። እስከ ኃይለ ሥላሴ ድረስ መንገዱ ጥሩ መንገድ ነበረ። እንዲሁም ንግስት ዘውዲቱ በ4 በቅሎ ነው መጣችው። እነዚህ ንብለ ድንግል በእግር ነው መጡት። እንግዲህ መኪና የላቸውም። ታዩታላችሁ እንዴት እንደመጡ በብራና ላይ እንደተጻፈው የምታዩት ነው እና ትልቅ ታሪክ ያላትናል። ታሪኳ ግን ተቀብሯል። አሁን ዛሬ እንግዲህ ትንሳኤ ደርሶታል ብዬ አስባለሁ። እሳቸው ዶክተሩ ስለመጡ እኔ ትንሳኤ እንደደረሰኝ ነው። አበባህሪ ዳግም እንደተነሱ ነው ያሰብኩት። ምክንያቱም የአበባህሪን ማስታወሻ ብዙ ጊዜ እሳቸው ሲናገሩ ሰማለሁ። አበባህሪ ደግሞ እዚህ ትውልድ እንደሆነም ደግሞ ለኔ ግልጽም ስለሆነ አበባህሪ እንደገና እንደመጡና አሁን ትንሳኤ እንደደረሰ ይመስለኛልና መንገዱም አይታችሁ ብዙ እንደተጨነቃችሁ አይቻለሁ። ያው ትኩረት እንዲሰጠን ዶክተሩንም እናንተንም አደራ እሰጣለሁ። ለተመልካቾች ግር እንዳይላቸው ታቦተ ጽዮን እንግዲህ ቀዳማዊ ምኒልክ ወደ ኢትዮጵያ መጣት ነው። እነሱ የሚሉት ግን ታቦተ ጽዮን ሰማያዊት ተብላ የተሰየመች ጽላት በ3ኛው ክፍለ ዘመን ነው በ4ኛው ክፍለ ዘመን እንደመጣሽ ነው
የሚናገሩት። ይሄ ብጅታውን ለማጥራት ያህል ነው፣ ሰው ግራ እንዳይገባው ነው። ግን በብሉይ ኪዳን መስዋዕተ ኦሪት ከተሰዋባት ታቦተ ጽዮንም እዚህ ነበረች ማለት ይቻላል። እዚህ ላይ የት ናት አላት ወይ የላትም ምሉት ነገር ግልጽ ምናደርገው አይደለም። ግን ምንድነው የምናሳየው? ታቦተ ጽዮን መንበሩ አለ እናሳለን። 3000 ዓመት በፊት መንበሩ እዚህ ካለ ደግሞ መሰውያው ሌላ ቦታ የምታዩት ናስ መሰውያ ነው እኛ ጋር ያለው። ናሱም ደግሞ ሙሴ ደሙን የሚያቀርበው መሰውያው እዚህ የደሙ የሚያቀርበው የናሱ መሰውያ እንግዲህ የምናውቀው ናስ ነው መሰውያው። ዛሬ ሌላ ቦታ ላይ ድንጋይ የሚያሳዩ ሊኖሩ ይችላል። ሌላ ነገር ድንጋይ መስዋዕት በሌዋውያን መጽሐፍ ላይ የለም። ናስ መስዋዕት ነው የምናውቀው። ስለዚህ አሁን ጽናው ማሳይቻለሁ የጥንቱን ጽናዎቹን። ስለዚህ ናሱም መንበር እናሳለን። ሌላ ደግሞ ደብተራ ድንኳን ነበረ። ደብተራ ድንኳን ነው። ታጣፊ መንበር አለ። ታጣፊ መንበር ሲሄዱ ታቦተ ጽዮንን እንግዲህ ላይ በሰሜን አራቱ መስዋዕት ኦሪት የሚደርሱ ቦታ አለ። ታቦተ ተርባ ማርያም፣ መርጦ ለማርያም፣ ጣና ቅርቆስና አክሱም። እነዚህ አራቱ ላይ ሲደርሱ ታቦተ ጽዮንን ይዘው ሲሄዱ መንበሯ ታጣፊ ናት። ደብተራ ድንኳኑ አለ፣ ጀንጥላ መሳይ ናት እና ሌላ መሰዊያ አለ። ሊቀ ካህናት ጋር ይዘው ሲሄድ እዛ ቦታ መስዋዕትን ካደረሱ በኋላ መሸሸጊያ ወደ ደቡብ ነው የሚያመጡት። ምክንያቱም አክሱም ቅርብ ናት። እዛ ቦታ ላይ ታቦተ ጽዮን ሳያስፈቅድ ስላወጣ ታቦተ ጽዮን እስኪ ጋዛ ድረስ ፍለጋውን መጥቷል። ሰራዊቱን እስከ ግብጽ ድረስ ተከትሎ መጥቷል። ግን እስከ ይመለስልን እስራኤል ላይ ፍርሃት ስላለ እዛ አረብም አጠገብ ስላለ ቀዳማዊ ምልክ አሸሸግዶ እዚህ ዳር አምጥቶታል። ንግስት ሳባ ግዛት መጨረሻው ግዛት ነው ይሄ እና መጨረሻ ግዛት ላይ እዚህ መሸሸጊያ አስቀምጦታል። ከዛ በኋላ ታቦተ ጽዮን እዚህ ሲመጣ መጨረሻ እነዚህ መስዋዕት ካደረሰ በኋላ ወደዚህ አምጥቶ ይሸሽጓት ነበር። በዚያ የተነሳ ደብተራ ድንኳንም እዚህ ተቀዶ አልቋል። መንበሩም እዚህ ነው፣ መሰውያም እዚህ ነው። ያው እዚህ ይሄ ምስክር ነው። ተጨማሪ ያለው ተጨማሪ ታቦተ ጽዮን ከልደተ ክርስቶስ በፊት 800 ክፍለ ዘመን እዚህ ቆይታለች። ይቺን ታቦተ ጽዮንን ለመጎበኘት እነ ዘራ ያዕቆብ እነ ንብለ ድንግል እነ አቡነ አረጋዊ ሁሉ ታቦተ ጽዮን ለመጎበኘት እየመጡ ነው። ታቦተ ማርያምን ሐዲስ ኪዳኗን ይዘው የመጡት ከእስራኤል ቀጥታው ነው። ታቦተ ጽዮንን በሌዋውያን ካህናት አጅበው ነው ያመጡት ይላሉ አባቶቻችን ሲናገሩ። ሌዋውያን ካህናት መጥተው እዚህ ብዙ ዘመን ቆይተዋል። ሌዋውያን ካህናት ደግሞ ያሉ ሊቀ ካህን አናንያ አዛንያ የሚባሉ አናንያ አዛሪያ የሚባሉ በየአመቱ መጥተው ከሰፈር ወጣ ብለው የኦሪቱን መስዋዕት ደሙን ይረጫሉ። እዚያው ጋር ደሙን የሚረጩበት ቦታ ላይ ጳጳስ ሞቶ እዚያ ተቀብሯል። ስላሴ ቤተክርስቲያን እዚያ ተሰርቷል። እዛ ደጉ ሰው ሞቶ የሚባልበት ወጣ ከሰፈር ብለው እዚያው ይረጫሉ እና ጽዮን ሰማያዊትን ለመጎበኘት ብቻ ነው እነኚህ ቅዱሳን ሁሉ እየጎረፉ በየዓመተ ምሕረቱ እየመጡ በዚህኛው እንትን በመጽሐፉ ህዳግ ላይ እየመጡ ዓመተ ምሕረታቸውን ጽፈዋል። ያንን በብራናው መጽሐፍ ላይ ህዳጉ ላይ እናሳያቸዋለን። ሲመጡ ደግሞ ታቦተ ማርያምን ይዘው እየመጡ መንገድ ስለሌለ በሲዳማ አማራ ኬሎ በሚባል ቦታ ዞረው አርባ ምንጭ መጥተው በእግዚአብሔር ድልድይ ሰጥቷቸው ያንን ተሻግረው በዚያ ተሻግረው እስከዚህ ድረስ መጥተው ጎበኝተው ይሄዳሉ። የሚመጡ ነገስታት ሁሉ በህዳጉ ላይ ዓመተ ምሕረታቸውን አመጣጣቸውን ሁሉ እየጻፉ ይሄዳሉ። የዚዮን ጥርስ መቆሚያ ጎሽ ጥርስ ከከፍት ቀንድ የተሰራውን እናሳያቸዋለን። ይሄ ሁሉ አለ። እየመጡ ያንን ሁሉ አበርክተው ይሄዳሉ። እንደገናም ደግሞ መስቀል አበርክተው የሚሄዱትም አበርክተው ይሄዳሉ። ዳግማዊ ምኒልክ ታቦተ ሕጓን ወደ አዲስ አበባ ወስዶ ሲያመጣ ደግሞ ብዙ አምሃ ሲሰጥ ደግሞ የብር ደወል ትልቁ ደወል አሁን ድምጹ እስከየትም ይሄዳል። የብር ደወል እሳቸውም ሸልመው ነው የላኩ እና ከአፄ ኃይለ ሥላሴ ወዲህ ነገስታት መጥተው ያውቁም። በቃ ኢጣሊያ ወረረ በ28 5 ቦምቦችን ጣለ። ያ ቦምብ ሊያገኛት አልቻለም። ምኑም ፈተና ግን ኢጣሊያ ካህናትን ደግሞ አባቶቻችንን የኔ አያታውን የኔ በእናቴ በኩል የኔ አያት እነኛን ሁሉ ወደ ኦላይታ ኦቶና ወስዶ የተማሩ ሰዎች ስለማያስገቡ ቀስ ገብረ ጻድቅ ቀስ ሳዲዮ የሚባሉትን አረዳቸው መስቀሉን ሁሉ ወረሰ። ከዚያ ደግሞ በኋላ መጥቶም ምን ቦምብ ብጥል ያ ቦምብ ሊያቃጥላት አልቻለም። የኢጣሊያ ቦምብ የምታሸንፍ የብርብር ማርያም ይላሉ አባቶች። ቀጥታውኑ ጽዮን ሰማያዊት የመጣችው ከልደተ ክርስቶስ በፊት 800 ክፍለ ዘመን አስቆጥራለች። አንድ ፈሪሳዊ አባት መጽሐፈ ምስጢር የሚባል መጽሐፍ አመሳጥረው አይተው ይሄኛው መጽሐፍ ከልደተ ክርስቶስ በፊት 800 ክፍለ ዘመን ቆይቷል ብለው ትርጉሙን ሰጥተዋል። ያ መጽሐፍ ምስጢር አሁን እርሶ መመርመር ይችላሉ። ይሄንን ይመስላል። እንግዲህ ዛሬ ደግሞ በሌላ ታሪክ ስንሰማ ነበር። እርሶን በማግኘት በጣም ደስ ብሎናል። እርሶም ይህችን የብርብር ማርያምን ትንሳኤ
ያነሳሉ በሚል እናመሰግናለን። እንኳን ደህና መጣችሁ። በ1975 ይሄ ባህልና ቱሪዝም አዲስ አበባ ወስዶ አጥንቶታል። እድሜው የመጽሐፉ እድሜ ስንት አመት ሆኖ? በ1975 ሲታይ 1142 አመት ነው የዚህ መጽሐፍ እድሜ። ይሄው እዚህ ባህልና ቱሪዝም ያጠናበት አሁን ወደ 1180 አመት አልፏል የዚህ መጽሐፍ እድሜ ማለት ነው። እንግዲህ ክቡራን ተመልካቾቻችን የአራቱ ወንጌላት መጽሐፍ ብቻ ሳይሆን በርካታ የነገስታትም ማስታወሻ የሰፈረበት መጽሐፍ ነው። በዚሁ አጋጣሚ አንድ ነገር ማሳየት ፈልጋለሁ። እዚህ ላይ የምናያቸው ነገሮች ጽሁፎች ናቸው። በጥንት ጊዜ በተለይ መቅድመ ወንጌል አንድ ሰው ሲማር እነዚህ ቅርጾች ለምሳሌ የተለያየ ግመል ቅርጽ አለ፣ ነጠብጣቡ ይተረጎማል፣ ማሰሬ የሚባል አለ፣ አላማ የሚባል አለ። ጌታችን ለምሳሌ ስለ ጌትነቱ፣ ስለ አምላክነቱ፣ ስለ ንጉስነቱ ሲገልጽ እንደዚህ አይነት ምልክቶች መጻፍ የተለመደ ነው። ይሄ ጌትነቱ ነው፣ ይሄ መምህርነቱ ነው፣ መከዳ ይባላል እና እነዚህም ዝም ብለው የሚታለፉ ሳይሆን እያንዳንዳቸው የሚተረጎሙ ናቸው። ለምሳሌ ጋ የሚል ጽሁፍ ካገኘን በብራና ጥናት ላይ ጋ ማለት ነቢያት ማለት ነው። ጋጋኖ ማለት የምትጮፍ እንደሆነች ነቢያትም ደግሞ በተመሳሳይ መልኩ ትንቢት ተናጋሪዎች ስለሆኑ ነው። ወደ ጌ የምትል ጽሁፍ ከተጻፈ ደግሞ ባለጌ ማለት ያው እቴጌ እጨጌ ሲባል እቴጌይቱን እጨጌውን እንደሚያመለክት ሁሉ ሐዋርያት ጌትነታቸውን የሚያመለክት መምህርነታቸውን የሚያመለክት ነውና በጥንት ብራና ጥናት እነዚህ ሁሉ መተዋቸው ጽሁፎች ናቸው ለማለት ነው። አሁን ብዙ ሰው ግዕዙ ብቻ ይመስለዋል እንጂ እነዚህ በሙሉ የሚተረጎሙ ናቸው። በተለይ ንጉሠ ነገሥት አጼ ኃይለ ሥላሴ በነበሩ ጊዜ በመላ ኢትዮጵያ ያሉትን ሊቃውንት ተሰብስበው ብራና መጻሕፍት ላይ የሚገኙ እነዚህ ቅርጾች ምንድናቸው ይተርጎሙ ተብሎ የተወሰነውን ብርሃንና ሰላም ላይ ሊቃውንት ተሰብስበው እንደታተመ ያው ታሪክ ይጠቅሳልና አብዛኞቹ እንግዲህ እነዚህ እንደ ክሪፕቶግራፊ እንደ ስውር ቋንቋ ሰው ይሄንን ነው ሊያነበው የሚችለው። ሊቃውንቱ ግን ይሄንንም ጭምር ያነቡታልና እዚህ ላይ የተደረገው ከዚህ ጽሁፍ ጋር የተያያዘ ስለሆነ ነው። ለምሳሌ የግመል ጭንቅላት ካየህ ስለ በቀል ያወራል ማለት ነው። ግመል አምሮሮ የመታትን አትረሳውም። 5 አመት 6 አመት ጊዜ ጠብቃ ገደል ውስጥ እንደምትጥለው ሁሉ ስለ ቁጣ ስለ በቀል ሲገኝ የግመል ጭንቅላት ይደረጋል። እነዚህ ሁሉ ነጥቦች ይተረጎማሉ ለማለት ነው። በዚሁ አጋጣሚ እንግዲህ ብራናንም ዕውቀቱንም ለተመልካቾች ለማሳየት ነው። ይሄ እንግዲህ ሺዎች አመታትን ያስቆጠረ ብራና ስንመለከት እንግዲህ የተለያዩ የነገስታት ማስታወሻ ቅድም የገዳሙ አባት ያሳዩን ነበረ። ለምሳሌ ይሄ ማለት ስለ ንጉስ በእደ ማርያም ዘተሰሜ ዳዊት ተብሎ ስለሚሰየመውና በዘመኑ የነበሩትን ሁሉ የቦታውን ሹማምንት ሁሉ የሚያነሳ ነው። ይሄ ደግሞ ተጽፈ ዛቲ መጽሐፍ እችኛው ክፍል ደግሞ በመዋዕሉ ለልብነ ድንግል ንጉስ ወበጳጳስን አባ ማርቆስ ይላል እና አባ ማርቆስ ጳጳሳችን በነበረ ጊዜ በልብነ ድንግል ጊዜ የተጻፈች መሆኗን ይጽፋል። የቦታውን ሰዎች ይጽፋል። ይሄ ደግሞ ወሃብኮ አነ ተክለ ሃይማኖት ይላል። ተክለ ሃይማኖት ይሄንን ቦታ ለካህናት ጉልት ሊሆናቸው ሰጠዋቸው ይላልና ሹማምንቱ ሁሉ መሳፍንቱ መኳንንቱ ነገስታቱ ርስት ጉልት ለዚህ ቦታ እንደሰጧት የሚያሳይ ነው። ይህ ብቻ ሳይሆን እሳቸው አሁን የነገሩኝ አለ ወሃበይቲ ምድር በዚህ ምድር ላይ ሐለው ክሌቱ ማይ ሁለት ውሃዎች እንዳሉ አንደኛው ለቤተ ክርስቲያን አገልግሎት አንዱ ለካህናት እንደሆነ ይሄም እንዳይነካ በጽኑ ግዘት ቃለ ግዘት እንዳለ እዚህ ላይ ይገልጻልና በጣም ጥንታዊ ሰነድ ነው እንግዲህ የታላቅ ብራና። ስለዚህ ክቡራን ተመልካቾቻችን እንግዲህ እዚህ ጥንታዊት ታላቅ ገዳም ልብነ ድንግል ነገስታቱ ሁሉ ማስታወሻቸውን ያሰፈሩባት ቦታ እንደው መታችሁ ይሄን ታላቅ ታሪክ እንድታዩ ያው መልእክታችንንም እናስተላልፋለን። ይሄ ደግሞ ዛቲ ክርታዝ ዘተፈኖት ማህበ ንጉስን እስክንድር ይላል። ንጉስ እስክንድር የላካት መልእክት ነው። ይሄ እንግዲህ ስለ ቦታው ወተተክሉ ቀዲሙ በመድረ ጌሞ ቦታዎች እዚህ የተለያዩ ነገሮች የተሰሩ ስራዎችን በሙሉ የሚያሳይ ጽሁፍ ነውና ለታሪክ አጥኞች ለታሪክ ተመራማሪዎች በጣም የሚጠቅም ሺዎች አመታትን ያስቆጠረ ታላቅ የብራና መጽሐፍ ነው። በእጅጉ እናመሰግናለን። የዚህ ከበሩ የባህልና ቱሪዝም ነው ይሄን የቀየረው። ይሄ ቆዳ ነው። ቆዳን እናሳለን። የዚህ ከበር ቆዳ ከጎሽ ቆዳና ከጉማሬ ቆዳ የተሰራ መጽሐፍ ምስጥር የሚታወቀው ጊዮርጊስ ዘጋስጫ ነው ጻፉት። አሁን ግን የሳቸው መጽሐፍ አይደለም ነው።
አባ ጊዮርጊስ ዘጋስጫ እዚህ ቤተክርስቲያን አገልጋይ እንደነበሩ አባቶች ይናገራሉ። በባህልና ቱሪዝም የተጠንተው የዚህ እድሜ አልታወቀም። አባ ጊዮርጊስ ዘጋስጫ እድሜያቸው ይታወቃል። ይሄ ግን በሶስት ዳግ የተጻፈ መጽሐፍ ነው። መጽሐፍ ምስጢር ነው። እድሜ የማይታወቅ መጽሐፍ ነው። በባህልና ቱሪዝም ተጠንተው እድሜ አልታወቀም። ይሄ መጽሐፍ በደንብ እንዲጠበቅ በአደራ መልክ የተሰጠ ነው። ብራና ነው። ይሄ ቀለሞቹ ዋሻ ከግራኝ ዘመን በነዮዲስ ዘመን ይመጣሉ ከሰሜን ወደዚህ ይመጣሉ ብሎ ሲጋት ስለነበራቸው ዋሻ ላይ ዋሻ ሲያዞሩ ገደል ለገደል ሲያዞሩ የተበላሸ ነው ይሻግተ ነው። የሊቁ ጊዮርጊስ ዘጋስጫ ይመስላል። ምክንያቱም መጽሐፈ ምስጢር ላይ ተለያዩ ዘመን የተነሱ የክህደት የተናገሩ ሰዎችን መልስ የሰጠበት ስለሆነ የሃይማኖት መጽሐፍ ነው። ስመሳተ ውስጥ መቃብሩ አንተ ሰንብቶ ነገር ነው። አባ ጊዮርጊስ ዘጋስጫ እንደሆነ ነው። እሺ እናመሰግናለን ዶክተር። እንግዲህ ያው በባህልና ቱሪዝም ተጠንቶ ይሄ መጽሐፍ ጊዮርጊስ ዘጋስጫ ከዚህ መጽሐፍ ቀድተው ይሁን ወይ እንዴት ይሁን ብለው አሰጥተውልናል። ግን እድሜው አልታወቅም ብሏል። እድሜው አልታወቅም። እርሶ ጊናው ምክንያቱም የአባ ጊዮርጊስ መሆኑን የሚል ምን ይላል? አልቦ ዘይክ አንቆ ሐሊብ ማጥባት ድንግል ዘእንበለ ዘአንቃ ማየም ምኮካ ኮሬብ ወአልቦ እንከ ዘይታጸን በሐሊበ ድንግል ድንግልና ዘንበለ እግዚአብሔር ባሕቲቱ የአባ ጊዮርጊስ ዘጋስጫ ነው ራሱ። ስለዚህ እርሶ ስላረጋገጡና አባ ጊዮርጊስ ዘጋስጫ የደረሰው ድርሰት መጽሐፈ ምስጢር። እሺ እናመሰግናለን። ያው በሳቸው ዘመን ይታወቃል። መጽሐፈ ምስጢር ይታወቃል። ግን እድሜ አይታወቅም ስለማለት በአፄ ዳዊት ዘመን መንግስት የደረሰ ነው። እናመሰግናለን። ያው እዚህ ቦታም እንዳገለገሉ ይነገራል። እዚህ ቦታም ጽፈው ይሁን አናውቅም። ዛሬ ግን የሳቸው መሆኑን ነው እርሶ ግልጽ ያደረጉት። እናመሰግናለን። ቀደም ያያችሁት ይሄን ነው። ይሄ መጽሐፍ ከበሩ ነው። የመጽሐፎቹ ከበር ይሄን ነው። የጎሽ የጉማሬ ቆዳዎች ናቸው። ብዙ ጊዜ ከበሮቹን የሚሰሩት ያውን ታያላችሁ 1100 ወደ 80 እድሜ ያስቆጠረ ማለት ነው። ስለዚህ ይሄ ቅርስ ራሱ ቅርስ ስለሆነ ባህልና ቱሪዝም ከዛ ተነስተው እንጨት አድርገው ይሄን ወደ ሙዚየም እንዲገባ ተደርጓል። ከድንጋይ በላይ ጠንካራ ነው። ያው እድሜው 1180 ዓመት አካባቢ ያስቆጠረ ማለት ነው። ስንት መጽሐፎች አሉ? ከ30 በላይ መጽሐፎች አሉ። ሃይማኖት አበዎቹ አሁን ተላልቅ ከመረት ይሄን የሚደርሱ አሉ በራና መጽሐፎች። እኛ ግን እድሜ ጠገብ ዋና ጥንታውያን መጽሐፎችን ነው የምናሳያችሁ። ይሄ ገድለ ሐዋርያት ነው። እድሜ ዛሬ 800 ዓመት በ1975 ባህልና ቱሪዝም ጥናት ሲታይ እድሜው 800 ዓመት ነው። በ1975 ስታይ ዛሬ ግን ከ75 በኋላ የነበረው እድሜ በሱ ላይ ጨምሩ። እንግዲህ ገድለ ሐዋርያት ማለት ያው የሐዋርያት በሙሉ ታሪካቸውን የያዘ ታላቅ መጽሐፍ ነው። አክትስ ኦፍ ፒተር አክትስ ኦፍ ገሌ እያለ አሁን በእንግሊዘኛው አክትስ ኦፍ አፖስትል ግብረ ሐዋርያት የሚለው ግብረ ጴጥሮስ ግብረ ማቴዎስ እያለ የሚጠቅስ ትልልቅ መጽሐፍት ናቸው። እስቲ እንግዲህ የተወሰኑትን እንመልከታቸው። እስቲ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስሙ ለያዕቆብ ቅዱስ ሐዋርያ። ይሄ የያዕቆብ ገድልን የሚጽፍ ነው። የኤጲስቆጶስ የኢየሩሳሌም ኤጲስቆጶስ ያዕቆብን ሙሉ ታሪኩን ሙሉ ተጋድሎን ሙሉ ሰማዕትነቱን የሚጽፍ ነው። እስቲ ወሶበ ገባ ያዕቆብ ኢየሩሳሌም ወሰበከ ሎሙ በስመ እግዚእነ ኢየሱስ ክርስቶስ በይእቲ ሀገር ወአምኑ ቦቱ ብዙሃን በእንተ ተአምራት ወመንክራት ዘአውጻ እግዚአብሔር። ያዕቆብ ኢየሩሳሌም ብዙ እንዳስተማረ ብዙ ተአምር እንደሰራ በአጠቃላይ እንግዲህ ሐዋርያትን ሙሉ ታሪካቸውን የያዘ ነው ተጋድሏቸው። ግን የነ ጴጥሮስን የነ ጳውሎስን ሰማዕትነት አማሱሮ ሰኑ ለወራህ ጥቅምት ይላል። ይሄ እንግዲህ ማቴዎስ ነው ማለት ነው። ወኮኑ ጴጥሮስ ወንድሪያስ እምቢሄረ ጽር ወአጽንኦሙ ውስተ አሚን ወማህርዎሙ ሕገ ሃይማኖት ወንዘ ያጉሩ ውስተ ፍኖት ረከበ ማቴዎስ ወተአሙ በበይናቲሆሙ በአምሃ መንፈሳዊት። በዚሁ አጋጣሚ እኔ እንደው ይሄን በጣም ማወቅ የሚያስፈልገው ሐዋርያው ማቴዎስ ኢትዮጵያ አስተምሯል የሚል አስቀድሞ ከማርቆስ አስቀድሞ ማቴዎስ ነው የሚል ትልቅ ትምህርቶች አሉ በባህር ማዶ የታሪክ ጸሐፍት ተጽፏልና እዚህ ላይ ምናልባት ልናገኘው እንችል ይሆናል ማለት ነው። አይ ማቴዎስ ሐዋርያው ራሱ ማቴዎስ የኢትዮጵያ ሐዋርያ እንደነበረ እና አክሱም ድረስ መጥቶ እንዳስተማረ ዶግ የሚባል ገዳም ላይ መቋሚያውን በትሩም እንዳለ እኔም ባይኔ ሄጄ አይቻለሁ። ይሄ እንግዲህ የማቴዎስን ታሪክ በሙሉ የሚያሳይ ነው። ወንጌሉ እንዴት እንደጻፈ የታገር እንዳስተማረ ሁሉ እዚህ ላይ በደንብ ይጽፋል። ወኮነሶ በጻ ማቴዎስ ወንጌላዊ ሀበ ኢየሩሳሌም ምድረ ይሁዳ ጸሐፈ ወንጌለ በልሳነ ዕብራይስጥ ነው የሚለው። ይሄ ደግሞ የፊልጶስን ታሪክ የያዘ ነው በሙሉ። እንግዲህ ይሄ የሐዋርያት የ12ቱ ሐዋርያትን ታሪካቸውን የት እንዳስተማሩ ሀገረ ስብከታቸው የት እንደሆነ የሚገልጽ ጥንታዊ መጽሐፍ ነውና በዚህች ብርብር ማርያም ገዳም ላይ መገኘቱ ራሱ በጣም ደስ የሚያሰኝ ነገር ነው።
እንግዲህ ገለ ሰማዕታት አለ በቤተ ክርስቲያን ገለ ሐዋርያት አለ ከገለ ሰማዕታት የሚቀድመው የሐዋርያትን ሙሉ ተጋድሎ ነው ያሰ መጽሐፍ እሺ እናመሰግናለን ያው ገድለ ሐዋርያት እድሜው 800 ወደ 40 ዓመት ያስቆጠረ እድሜ 840 እድሜ ያስቆጠረ ነው ከተናገርኩት አንዱ ይሄ ነው መታዩት ነው ይሄ ቦምብ ነው የጣሊያን ቦምብ ብርብር ማርያም ጣሊያንን ታሸንፋለች ብለው ብዙ ጊዜ የሚወደሰው በአድዋ ላይ ምናውቀው ጣሊያንን ማሸነፍ ብዙ ጊዜ እንግዲህ ብርብር ማርያም አትታወቅም መጀመሪያ ደቡብ ላይ ጦር በደቡብ የመራው ጦር የጣሊያን ጦር መሪ ዶክተር ሳኪ እንግዲህ አርፍላን መሪ ነው በአርፍላን ጦር መሪ ነው ዶክተር ሳኪ እዚህ ቦታ ላይ በአርፍላን ብዙ ጋሞ ከተሞችን አቃጥሎታል ኤዞ ጨንቻ ዛፍን የሚባሉ ከተሞችን ሙሉ አቃጥለው እዚህ ብርብር ማርያም መጀመሪያ ቆርቆሮ ቤት ይሄ እቺ ብቻ ናት ከዛ በኋላ ቆርቆሮ ቤት ላይ 9 ቦምቦችን ጥሎታል በአየር ማለት ነው ሲደበደብ ይተንከባለለ መሬት ላይ ይከሽፍ ነበር እና ሁለቱ ቦምቦቹ ተንከባለው መሬት ላይ ወደቁ እስካሁን ድረስ ሳይፈነዳ በህይወት አለ ይሄ እንግዲህ በህይወት አለ እንግዲህ ብርብር ማርያም ጣሊያን ታሸንፋለች ዶክተር ሳኪም ደግሞ መጨረሻ ላይ አለመቃጠሏን ታምሯን ገዳም መሆኗን አይተው እንግዲህ ተሸንፈው ማሾ ሰጥቶልናል የጣሊያን ማሾ ተሰጥቶልናል ማሾ መብራት ሁሉ ጊዜ ብርሃን እንዲሰጥ ትልቅ ብርሃን እንግዲህ ግቢው ሙሉ ያበራል ያ ማሾ አሁን ቅርብ ጊዜ እንግዲህ በአንድ ባልታውቅ ሰው የቻይና ማሾ ሰጥተው ይሄ አይጠቅማቸው ብሎ አታለው ለራሱ ሄደው እንግዲህ ዛሬ ቢያንስ ብር አለው ማግኔት አለው ከታች መቀመጫው ማግኔት አለው ትልቅ ዋጋ የሚወጣው ነበርና ያው አታለው አውጥቶ የቻይናን ማሾ ቀይሮ እሱን አውጥቶታል ባለማወቅ ማለት ነው ይሄ መጽሐፍ ብሉይና ሐዲስ ኪዳን ማለት 80 አሐዱ ማለት ነው መጀመሪያ እትም ቅድም ያልኩት አፄ ኃይለ ሥላሴ ትልቅ ከሰራቸው ወርቅ መስቀሉን አይታችኋል ይሄ ነው የሳቸው መጽሐፍ መጀመሪያ እትማቸው ነው አንበሳ ዘምነገደ ይሁዳ እኛ ቀዳማዊ ኃይለ ሥላሴ ስዩም እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ይህን መጽሐፍ ቅዱስ ለእኛና ለግርማዊት እቴጌ መነን የ50ኛው ዓመት ጋብቻችን የወርቅ ኢዮቤልዩ በዓል መታሰቢያ ይሆን ዘንድ ለጋሞ ጎፋ ብርብር ማርያም ሰተናል ሐምሌ 20 ቀን 1953 ዓመተ ምህረት በነገስን በ31ኛው ዓመት ብለው ፊርማቸውን አኑሯል በጣም ያስደንቃል መጽሐፉ የታተመው ሐምሌ 16 ነው ሐምሌ 16 የሰጡት በ20 ነው መጀመሪያ ሐምሌ 16 1953 በታተመው በአራተኛ ቀን እብሪዮ ባይሌም እዚያ ከበሩ መጽሐፉን እዚያ ደርሷል በጣም እብሪዮ ባይሌ 50ኛውን የጋብቻ በዓላቸውን እዚያ ከበሩ በ1926 ሐምሌ 16 አሳተመው ሐምሌ 20 ላይ እዚህ ቤተክርስቲያን ደርሰው ይፋ አድርገው መጽሐፉ በታተመ በአራተኛው ቀን እዚህ ሙሉ በሙሉ መጽሐፉም ደግሞ እዚህ ዕውቅና ተሰጠው እዚህ ቦታ ይሁሉ የብርብር ማርያምን ክብር በነገስታቱ ዘንድ የሚያሳይ ነው ማለት ይሄ መጽሐፉ ላይ ባያችሁት እንግዲህ ትልቁ ነገር ምንድነው መጽሐፉ ሙሉ በሙሉ መጽሐፉ እዚህ ስርጭት ከመደረጉ በፊት እዚህ ቦታ ላይ ነው የተባረከው ሁለተኛ ደግሞ ቅድም ያልኩት ያውሩቱን ነው እንግዲህ ታቦት ጽዮን ቀደም ታቦት ጽዮን ሰማያዊትና ታቦት ጽዮን ብያለሁ ታቦት ጽዮን ሰማያዊት አዲስ ኪዳን ታቦት ናት በንጉስ ቆስጠንጢኖስ አማካኝነት ከእስራኤል የመጣች ነው ሁለተኛ ደግሞ ታቦት ጽዮን የሙሴ ታቦት ናት ሙሴ ታቦት ደግሞ በኦሪቱ ከክርስቶስ ልደት በፊት 960 ነው መጀመሪያ ወደዚህ የመጣችው በደፍተራ ድንኳን 160 ዓመት ነው የተቀመጠችው ቤተ መቅደስ ደግሞ ከተሰራች ከቃርካ ቤተ መቅደስ ከተሰራች 800 ዓመት ላይ ነው በአብርክሊዮስ የሚባል የኢትዮጵያ ንጉስ ነበር በሱ ዘመን ከቃርካ ቤተ መቅደስ ተሰርቶታል ከዛ በኋላ ቤተ መቅደሱ ከመሰራቱ በፊት በደፍተራ ድንኳን እዚህ ታድር ነበር ከደፍተራ ድንኳን ወደ ቤተ መቅደስ ከተሸጋገረች በኋላ መስዋዕት ኦሪት ለማድረስ ታቦተ ጽዮን እንግዲህ አሁን የተቀደው ነው ታቦተ ጽዮንን እዚህ ያስቀምጡታል እቺ መንበሯ ናት መንገድ ሲሄዱ ያጥፍቷል አሁን ወደ ሰሜን መስዋዕት ኦሪት ለማድረስ ሲደርሱ ሲሄዱ ሊቀ ካህኑ ይችን መታጠፊያ መንበር ይዛል ታቦተ ጽዮን ይዛል መስዋዕቱን ይዛል መንገድ ላይ ሲደክሙ ያሳርፉታል መንገድ ላይ እቺን እንዲያርገው ያሳርፉትና ሲያድሩ ሲጨልማቸው መንገድ ላይ እንዲታቦታን ያሳድሩና ደፍተራ ድንኳንን ዘርግተው እዚህ ያድሩታል ከዛ በኋላ መርጦሌ ማርያም መስዋዕቱን አድርሰው ተድባበ ማርያም አድርሰው አክሱም ካደረሱ መጨረሻ አክሱም ካደረሱ በኋላ ወደ ብርብር ያመጡታል መጨረሻ እንግዲህ መስዋዕቱ ወርቱ አክሱም ላይ ያልቅና ከዛ በኋላ መሸሸጋ ታቦት ጽዮንና መንበሩን ጭምር መስዋዕቱን ጭምር ወደዚህ ያመጡታል ዛሬ 3000 ዓመት እድሜ ያስቆጠረ ማለት ነው ሁለተኛ ደግሞ መስዋዕቱ ይሄን ነው እንግዲህ ናሱ መስዋዕቱ ብያለሁ ከናስ ነው አውድ ነው ይሄ በግ ካህኑ ሊቀ ካህኑ ኃጢአት ማሰሪያውን በግ ካረደ በኋላ ደጎመቴ የሚባል ቦታ አለ ቦታው አሁን ከከተማው ወጣ ብሎ ነው ከህዝቡ ወጣ ብሎ ነው ወርት የሚሰዋው ቤተ መቅደሱ እዛ ነው ያለው ከቤተ ደፍተራ ድንኳን ወይም ከቤተ መቅደሱ በስተደቡብ በኩል
መሰውያ አለ ካህናት መታጠቢያ አለ አሁን ቦታው ተከብሮ ነው እዛ ቦታ ያለው እዛ ቦታ ካህኑ በጉን ካረደ በኋላ ይሄን ይዘው ደሙን ይዘው ወደ ቅድስተ ቅዱሳን ይገባል ታቦቷን አስገብተው እዛ ስርዓቱን ከጨረሰ በኋላ አውጥተው ህዝቡን ይረጫል ከዛ በኋላ ህዝቡ ከኃጢአቱ ይናጻል የመጨረሻ መስዋዕት የሚደረሰው በሰሜን አራቱን መጨረሻ አክሱም ላይ ከጨረሰ በኋላ ብርብር ላይ ማስሪያው ይሰራል መጨረሻ እንግዲህ ታቦቱም እዚህ ይቆያል አመቱ ስለ መስከረም ላይ አሁንም ጉዞ ይጀምራል እንግዲህ ታቦቱ በዚህ ልክ ነው መስዋዕያም ዛሬ 3000 ዓመት ያስቆጠረ ናስ ነው ያያችሁ ነው በጣም ከባድ ነው ይከብዳል ናስ ነው እንግዲህ ያው እድሜው አይታችኋል እንግዲህ ታቦት ጽዮን የት ናት እሱ ወደ ቤት በጥናት የምታዩት ይሆናል መስዋዕያው እዚህ ነው ታቦት ጽዮን መንበሩ እዚህ ነው ደፍተራ ድንኳኑም እዚህ ነው ሌላ እንግዲህ የምታዩት ትልቁ ነገር ማየት የምትችሉት ይሄን ነው ቅዱስ ያሬድን ጸናጽል ኢትዮጵያ ላይ ሌላ ቦታ ማግኘት ይችላልላችሁ ግን ብርብር ማርያም ላይ ታገኛላችሁ እቺ እሳቸው ለየት ይላል እነዚህ ጸናጽሎች ብር ናቸው ሶስቱም የቅዱስ ያሬድ ደግሞ ምን አላት መስቀል አላት እሳቸው ቅዱስ ያሬድ ነው እቺ ጸናጽል በ5ኛው ክፍለ ዘመን ላይ አርብ ምንጭ ላይ ቀደም ታቦት ማርያምን ይዞ በ5ኛው ክፍለ ዘመን ላይ እቺ ደግሞ የአቡነ አረጋዊ ናት ይሄ ደግሞ የንጉሱ አፄ ገብረ መስቀል ናት በ5ኛው ክፍለ ዘመን ላይ ብር ናቸው ዛሬ 1500 ዓመት በላይ ያስቆጠሩ ናቸው እቺ የቅዱስ ያሬድ ይሄ ደግሞ ጽና ይሄ ማየት ይችላሉ ዶክተር ማንበብ ይችላሉ ጽና እዚህ ጽሁፍ አለ ጽጻይል ዘንግስተ ንግስታት ዘውዲቱ ይላል ዙሃበታ ለብርብር ማርያም ይላል ከመትኩን መድኃኒተ ስጋ ወነፍስ የነፍስና የስጋ መድኃኒት ተሆናዘን ንግስተ ንግስታት ዘውዲቱ ይህን ጻህል ለብርብር ማርያም ሰጠቻት በ1915 ዓመተ ምህረት ይላል እንግዲህ በነገሰችው አመት ማለት ነው በነገሰችው በ1915 በነገሰችው አመቷ ይሄን ይዛ መታለች የጽና አላት ይሄ አላት ሌላው ይሄ ነው ቅዱስ አቡነ አረጋዊ መስቀል ይሄ አሁን አቡነ አረጋዊ አርባ ምንጭን ባህሩን ካፈለቁ በኋላ አርባ ምንጭ ሁለቱም ባህሮቹን ካከፋፈሉ በኋላ አርባ ምንጭ ከደረሰው ደግሞ 40 ምንጮችን ካፈለቁ በኋላ እቺ መስቀል ብርብር ማርያም እንድትቆይ የሰጡት መስቀል ነው እንግዲህ አቡነ አረጋዊ 526 ዓመተ ምህረት ታቦተ ማርያም ታቦተ ኤግዚስቲና ማርያም የሚባለውን ታቦት ይዘው 10000 ሰራዊት አጅበው አቡነ አረጋዊ ቅዱስ ያሬድ እና አፄ ገብረ መስቀል ሆነው ታቦተ ማርያምን ይዘው አርባ ምንጭ መጥተው አርባ ምንጭን ባርከው አርባ ምንጭ ሲባርኩ ከጭንጫ መሬት 40 ምንጮች ፈለቁ ከዛ በኋላ ቦታን ባርከው እዚህ 4 ቀን ባል አድርገው ወደ ብርብር መጥተው መሮን ቀብተው ታቦቷን እንዲህ ክርስቲያናው እንዲህ ብርብር ላይ እንዲሰፋፋ አድርገው ይሄ ታቦት ታሪክ መስቀሏ እዚህ ተቀመጠ ብለው እዚህ ጥሎ ነው ያሉት የአቡነ ቅዱስ አቡነ አረጋዊ መስቀል ነው መጾር መስቀል ናት እሳቸው ህዝቡን እየመሩ ከፊታቸው የሚወጡት መስቀል ናት ለንጨርስ ነው ብዙ ቅርሶች አሉ ጊዜ ስለሌለን እነዚህ ዋናዎቹ እነዚህ ናቸው ይሄ መቆሚያው ንጉሱ አፄ ገብረ መስቀል ነው እነዚህ ጸናጽሎቹ እነዚህ ብሮቹ ናሶቹንና ናሶች አሉ ዚሆን ጥርሶችን የሰጡት አፄ ልብነ ድንግል ናቸው ብዙ ወርቅ መቆሚያዎችን ሰጥተዋል ብዙ ብር መቆሚያዎችን ሰጥተዋል ግን በናዳ ብዛትና በጠላት ባንዳን ሰዎች ደግሞ አገልጋዮቹም ይዘው ወጥተው በማጥፋት ብዙ ንብረቶች ጠፍቷል ዛሬ ያው ከለንደንም ብዙ ቅርሶች እየተገኘ ነው አሁን ይሄ የምትመለከቱት መስቀል 40 ምንጮችን ያፈለቁት የአቡነ አረጋዊ መስቀል ነው የሚገኘው እዚሁ ብርብር ገዳም ነው የሚገኘው እንደምታውቁት አቡነ አረጋዊ 40 ምንጮችን ያፈለቁት እሳቸው ናቸው ያኔ በረሃ ነበረ እንዲሁም ደግሞ አባያና ጫሞ ሐይቆች ነበሩ ወደዚህ ወደ ብርብር ሲመጡ በዚህ መስቀል ከፍሎት ነው የእግዚአብሔር ድልድይ የሚባለው የፈለቀውና በጣም የተባረከ የተቀደሰ ቦታ የሆነው አካባቢያችን ብዙ ጻድቃን ብዙ ቅዱሳን ስለጎበኙት ነው በዚህ ቪዲዮም እንዳየን እግዚአብሔር ይስጥልን መምህር አስራት አንጀ ባላለው የምዕራብ አባያ ወረዳ ቤተ ክህነት የስብከተ ወንጌል ክፍል ኃላፊ ነኝ ያው በቅድሚያ እዚሁ መጣችሁ መጋቢ አዲስ ዶክተር ሮዳስ ጋር አብራችሁ እዚህ ቦታ ተገኝታችሁ ስለጎበኛችሁ እናመሰግናለን ከልብ በእውነት በጣም ደስ ብሎናል ያው እቺ ብርብር ማርያም በጋሞ ሀገረ ስብከት በምዕራብ አባያ ወረዳ ውስጥ ነው በእኛ ስር ነው የምትገኘው ይሄ ትልቅ ለኛ መመረጥ ነው ብለን ነው የምናስበው ሰማያዊቷ ኢየሩሳሌም ብለን የምንጠራት ትልቋ ተስፋችን ለዚህ ለአካባቢ ሰው ብቻ ሳይሆን ለኢትዮጵያ ሁሉ ለዓለም ሁሉ እቺ ቦታ በጣም ትልቅ ተስፋ ያለባት ቦታ ናት ነገር ግን ከዚህ በፊትም እዚህ ቦታ ላይ አሁን ያያችሁትን ቅርሶችን ብዙ ቅርሶች የጠፉበት ዋናው ትልቁ ምክንያት በቂ
ያንን ቅርስ የምናስቀምጥበት ግምጃ ቤት በማጣት ብዙ ቅርሶች ጠፍተዋል። ብዙ የወርቅ ጽናዎቹ የወርቅ መቆሚያ ብዙ የወርቅ ጀንጥላ ሁሉ እየጠፋ አሁን ላይ ያሉትን ነው ያሳየናችሁ። ያም ከዛም በላይ ነው ሌላም አለ። ነገር ግን አሁን የታቀደው ትልቅ እቅድ አለ ከሀገረ ስብከቱ ከብፁዕ አባታችን ከአቡነ ኤልያስ መልካም ፈቃድ ታቅዶ አሁን ቤተክርስቲያኑም ይሄም ሳይፈርስ እዚህ ቦታ ላይ መሰረት ተጥሎ ነው ያለው። መሰረት የተጣለው ለቤተክርስቲያኑና ይሄ የዕቃ ማስቀመጫ ግምጃ ቤት አንድ ላይ እየተሰራ ነው። ህንጻ ሰሪ ኮሚቴ አሁን የሚታዩት መግቢያ ላይም እዛ ላይ ተቀምጠው እየለመኑ ያሉበት ትልቅ ቤተክርስቲያን ለመስራት ብዙ ሰዎች ያው አሻራቸውን እያስቀመጡ ናቸው ያሉት። ይሄ ቦታ ትልቅ ብዙ አገልጋይም አሁን ጥንታዊ ከመሆኑም አንፃር እዚህ በደቡቡ እንደ ብርብር ማርያም አገልጋይ ያለበት ቦታ የለም። እንደ ብርብር ማርያም ከ300 በላይ ቄሶች ካህናት አሉ። ከ500 በላይ ዲያቆናት ያሉበት ደብር ነው። እዚህ አካባቢ ብዙ ቦታ ላይ የሚገኙት ካህናት ከዚህ ያደጉት እዚህ ቦታ ላይ ተምረው የወጡት ናቸው። ለዚህ አካባቢ ሙሉ ለቤተክርስቲያን እዚህ አካባቢ ላለው ለደጋውም ለቆላውም ለአገልግሎቱ ሙሉ እንዲሆን ትልቅ አስተዋጽኦ ያደረገችው ትልቋ እቺ የደቡቧ ኮከብ ብርብር ማርያም ናትና ቦታው እጅግ የከበረ ቦታ ነው። እንግዲህ እንደኛ ሳይሆን ቦታውን በደንብ ታሪኩን እንዳያችሁት ከዚህ በላይ ታሪክ ያለበት ነው። ቦታውን ግን እንደ ታላቅነቱ እንደ ታሪኩ በደንብ አልተከበረም፣ በደንብ አልተያዘም። አሁን ታሪኩን የሚያውቁ ሰዎች ተነስተው አንዳንድ ነገሮችን አጥንተው ይሄ እንዲያዝ ነው ያደረጉት። ይሄንን ጊዜያዊ ነው የተደረገው። ሁሉም ሰው ክርስቲያን፣ ኦርቶዶክስ ሃይማኖት ተከታይ ያልሆኑት ሁሉ ይጎበኛሉ፣ ማየት ይፈልጋሉ። ትልቅ ታሪክ ያለበት ቦታ ስለሆነ ሁላችሁም በዚህ ቦታ ላይ እየተገኛችሁ አሻራችሁንም እንድታስቀምጡ ቦታውንም እንድትጎበኙ ለዓለም እንድታሳውቁ በድጋሜም እናሳስባለን። መጋቢ ሐዲስ ዶክተር ሮዳስንም ከልብ እናመሰግናለን። እንግዲህ ብዙ ጊዜ በሚዲያና በመጻፋቸው ነው የምናውቃቸው። እስከ አዲስ አበባ ሄደን እሳቸው ያስተማሩበት ሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ 3 ዓመት ሲማር እሳቸውን ለማግኘት ብዙ ጥረት አድርጌያለሁ፣ ግን አላገኘውም። ዛሬ በማግኘታችን በጣም ደስ ብሎናል። እግዚአብሔር ይጠብቃችሁ፣ እድሜ ጤና ይስጣችሁ እንላለን። እግዚአብሔር ይጠብቅልን። አመሰግናለሁ። እኔ እንግዲህ ስሜ ቀሲስ ዘሪሁን ይባላለሁ። የዚች የታላቋ ገዳም አስተዳዳሪ ነኝ። በታሪኳ በኩል ያው ታሪኩን የሚተርኩ አባቶች ተናግረዋል፣ ሰምታችኋል፣ አይታችኋል። እውነት እንግዲህ ቅድምም ያው ብዙ አመስግነናል። እኚህ አባት እንግዲህ የኢትዮጵያ ምሁር የሆኑት መጋቤ ሐዲስ እዚህ ገዳም እርግጦ በአይን ማየታቸው አንደኛ እንደውም ልዩ ትንሳኤ ነው ብለናል ብያለሁ ቅድምም። አሁንም ያው ለውጥ በእርሷ ጊዜ ራሷ ጠርታ ታመጣለች ብዬ አምናለሁ። እንግዲህ ታሪኩን ብዙዎች አብራርተው ነግረዋል። ያው እናንተም ያው ስለ ብርብር ማርያም የአርባ ምንጩ የእግዚአብሔር ድልድዩ የምናምኑንም ሁሉ ተረድታችኋል። ዞሮ እቺ ገዳም ብዙ ታሪክ ያላት ብዙ እድሜ ያላት ሆና ቆይታለች። ይህንን ሁሉ ሰምታችኋል። ብዙ መተዳደሪያዋ ብዙ ርስተ ጉልት ነበራት። የለም በአሁኑ ጊዜ እንደ አንድ ደብር ነው የምትተዳደረው፣ እንደ ገዳም አይደለም። ገዳም ለመሆን በአሁኑ ጊዜ ገዳም ለመሆን አይደለም ሙሉ ደብር የመሆን አቅም አጥታለች። ብዙ ንብረቷ ያው ተዘርፏል፣ ጠፍቷል በሰዎች። ስለዚህ የዚህ የመንገዱ ጉዳይ እናንተም አይታችኋል፣ እኛም ጠይቀናል። እስከ ኢትዮጵያ እስከ ፌደራል መንግስት ቢሮ ድረስ ሄደን ጠይቀናል። ሙሉ ምላሽ አላገኘንም እስካሁን ድረስ። ሌላዎች ገዳማት በኢትዮጵያ ውስጥ ያሉት ገዳማት እንደሚከበሩ እቺ ገዳምም እንድትከበር እናንተም በመንግስት ደረጃም ታዋቂ ሰዎች ናችሁ፣ በኦርቶዶክስም ታዋቂ ናችሁ። ለዚህም እንደውም አደራ ተቀብላችሁ የገዳሟን አደራ ተቀብላችሁ ለእያንዳንዱ ጉዳይ እጅ አስገብታችሁ እቺን ገዳም እንደውም እንድታስቡ እያልኩ ነው እኔ ማሳስበው። ለካህናትም ደሞዝ አይከፈላቸውም። ያው ከዚህ ሀገር ነው የተማሩት። ያው እርሻ ነው የሚያገለግሉት ቤተክርስቲያኒቷን። ስለዚህ መተዳደሪያው የለም።
ገንዘብም የለም። ቦታውም ገጠር ነው። አይታችኋል። አከባበሯ እንደ ታሪኳ አይደለም። ብዙ ሰዎች ይመጣሉ እንደዚህ መጥተው ያያሉ። ግን ታሪኳን በሰሜን በተለያየ ቦታ አይተን አናውቅም እንደዚህ ያለ ታሪክ ይላሉ። ግን እስካሁን ለውጥ አልተገኘም። ከዚህም ሰው ተምሮ ብዙ ወጥቶ ምሁር ሆኖ ለዚች ቦታ እንደውም ተቆርቁሮ የሚያስረዳ ሰው አጣለች። በአሁኑ ጊዜ ይገባታል ተብሎ ሙዚየምም ህንጻም ቤተክርስቲያንም እንዲሰራ ሊቀ ጳጳሱም የሀገረ ስብከቱ ሊቀ ጳጳስ አቡነ ኤልያስም ያው ፍቃድ ሰጥተዋል። ተረባርባችሁ ስሩ፣ ህንጻውንም ሙዚየሙንም አሰሩ ብሎ ፍቃድ ሰጥቶናል። እሳቸውም እንደውም ተረባርበው ለዚች ገዳም እንዲቆሙ እሳቸውንም እንደውም እየጠየቅን ነን። እቺን ቦታ ደግሞ እቺን ቤተክርስቲያን እቺ አትነካም ብሎ ባህልና ቱሪዝም ከልክሏታል። ለተወሰነ ጊዜ ስትበላሽ ያው ትንሽ ያስተካክላል። ከዚያ ውጪ ደግሞ ከመንግስትም ከማንም ከዚህ በፊት እንደውም ሲሶ መንግስት ከመንግስት እየተከፈለ የቆየው በአሁኑ ምንም የሚከፈለው የለም እንጂ አሁን በዚህ በሀገረ ስብከቱ ሊቀ ጳጳስ በአቡነ ኤልያስ አማካኝነት ከቅዱስ ሲኖዶስ የተወሰነ በጀት ለአዳር ትምህርት ቤት ተበጅቷል። ተበጅቶ ልጆችም አሁን ትምህርት እየተማሩ ነው። ትልስ ጭላንጭልም አሁን ለአሁኑ ጊዜ እየታየ ነው። ስለዚህ እናንተም በእናንተ በኩል እንግዲህ ከሳቸው ጋር የመጣችሁትም ተረባርባችሁ እችን ገዳም እንደውም እንድታግዙ እያልኩ ጥሬን አስተላልፋለሁ። አዋሱንታን ናሱንታን ወለያናን እስጦሳ አማኖስ አዲስ አበባ የመጡ መጋቤ ሐዲስ ዶክተር ሮዳስ ከስራ ባለደረቦች የሚዲያ ባለሙያዎች እዚህ በታላቁ ገዳም የተገኛችሁ አባቶች ካህናት፣ ወንድሞች ዲያቆናት ከሩቅም ከቅርብም ከአራቱ ማዕዘን የበርበር ማርያምን ክብሯን ለመዘከር በረከቷን ለመቀበል የመጣችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ደቂቀ ሕፃናት በሙሉ በእግዚአብሔር ፍጹም ሰላምታ እንደምን አላችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ጌታችን አምላካችን አልፋ እግዚአብሔር ሆይ ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። የተከበሩ አባታችን መምህር ዘሪሁን የሰማያዊ ጽዮን የአንጋፋዋ የብርብር ማርያም ገዳም አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን አባቶቻችን፣ አገልጋዮች፣ ሚመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚህ ታላቅ ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እስቲ አብረን እንበል። ወደ ጽዮን ተራራ በሉ እስቲ። ወደ ሕያው እግዚአብሔር ከተማ ደርሳችኋል። ይህን ኃይለ ቃል የተናገረው ብርሃነ ዓለም ማኅቶተ ቤተ ክርስቲያን ቅዱስ ጳውሎስ በዕብራውያን ክታቡ ምዕራፍ 12 ቁጥር 22 ላይ ነው። ይህን ርዕስ የመረጥኩበት ምክንያት የዚህ ታላቅ አንጋፋ ገዳም መጠሪያ ሰማያዊት ጽዮን ይባላል ብለው አበው ሲናገሩ ስሰማ ሐዋርያው ቅዱስ ጳውሎስ ያለው ትዝ አለኝ። ነገር ግን አለ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል ካለ በኋላ ወደ ኢየሩሳሌም ሰማያዊትም ይላል። ታዲያ እቺ ታላቅ አንጋፋ ቅድስት ገዳም ታሪኳ እጅግ ይገርማል። ታሪኳ እጅግ ይረቃል። ሀገራችን ኢትዮጵያ ህዝቦቿ ህዝበ እግዚአብሔር፣ ሀገሪቱ ሀገረ እግዚአብሔር ናት። በእውነት እንደሚታወቀው ሌሎች ሀገራት ሳይጠቀሱ ነብይ እግዚአብሔር ሙሴ በኦሪት ዘፍጥረት ምዕራፍ 2 ላይ ሀገሪቱን ምን ብሎ አነሳ? የሁለተኛው ወንዝ ስም ግዮን ነው፣ እሱም የኢትዮጵያ ምድር ይከባል በማለት በእውነት ገነትን ከሚያጠጡ ከአራት ወንዞች መካከል አንደኛው ግዮን አባይ መሆኑን መሰከረ። ደስ ይበላችሁ፣ የገነት ወንዝ ፈሳሽ ያለባት ታላቅ ሀገር ናት። አዎ ታላቁ አባት ልበ አምላክ ቅዱስ ዳዊትም
ይምጹ ተናብልትም ግብጽ መኳንንት ከግብጽ ይመጣሉ ኢትዮጵያ ታበጽ እደዊሃ ሀበ እግዚአብሔር ኢትዮጵያ እጆቿን ወደ እግዚአብሔር ምን ትላለች ትዘረጋለች እንደ ግዕዝ አዋቂነቴ ደግሞ ትዘረጋለች ብቻ ሳይሆን ታደርሳለች ነው ታበጽ ማለት በግዕዝ ቋንቋ ምን ማለት ነው ማድረስ ማለት ነው ሰፋ ዘረጋ በጻ ደረሰ በጻ ሸናይ በጎ ነገር ደረሰ ማለት እንደሆነ ኢትዮጵያ እጆቿን መዘርጋት ብቻ ሳይሆን ወደ እግዚአብሔር እንደምታደርስ ታላቁ አባት ማን መሰከረ ዳዊት መሰከረ የዳዊት ልጅ ማን ነው ሰሎሞን ነው የሰሎሞን ልጅ ማን ነው ቀዳማዊ ምኒልክ ነው ቀዳማዊ ምኒልክ ደግሞ ታቦተ ጽዮንን ይዞ ወዴት መጣ ወደ ኢትዮጵያ መጣ ወደ ኢትዮጵያ ሲመጣ አራቱን የጽዮን መናብርት ይዞ እንደመጣ የቤተ ክርስቲያናችን መጻሕፍት ያስተምራሉ የመጀመሪያዋ የጽዮን መንበር የተባለችው አክሱም ጽዮን ናት እስቲ በሏት ሁለተኛዋ ተድባበ ጽዮን እስቲ በሉ ሶስተኛ መርጦ ለጽዮን አይዟችሁ መርጦ ለጽዮን አራተኛ ጽርሐ ጽዮን አራት መናብርት ጽዮንን ይዞ መጣ እነዚህ መናብርት ነገስታትን ሲቀቡ ሲሾሙ የነበሩ ታላላቅ መናብርት ናቸው አምስተኛዋ ደግሞ ዛሬ እንደሰማኋት ብርብር ማርያም ናት ክብር ለዚህ ገዳም በብሉይ አክሱም ጽዮን ተባለች አሁን ደግሞ የእመቤታችን በአዲስ ኪዳን የእመቤታችን ታቦት ገብቷል አራቱም ውስጥ የማን ታቦት ከብሯል የአምላክና የአማናዊት ታቦት የቅድስት ድንግል ማርያም ጽላት አለ ድሮ መርጡ ለጽዮን የምትባለው በኋላ መርጡ ለማርያም ተብላለች ጥንት ተድባበ ጽዮን የምትባለው አሁን ምን ትባላለች ተድባበ ማርያም ትባላለች ጽርሐ ጽዮን የሚባለው ደግሞ ጣና ቂርቆስ አሁን በጣና የሚገኘው ታላቁ ገዳም ነው ታዲያ እነዚህ መናብርተ ጽዮን ስም ነበራቸው ለምሳሌ የአክሱሙ ጽዮን ዋና አስተዳዳሪ ንቡረእድ ይባል ነበር ምን ይባል ነበር ንቡረእድ እንደገና ደግሞ የተድባበ ጽዮኑ ወይም የተድባበ ማርያሙ አባት ደግሞ ፓትርያርክ ይባል ነበር የመርጡ ለማርያሙ ደግሞ ርዕሰ ርዑሳን ይባል ነበር የጣና ቂርቆሱ ደግሞ ሊቀ ካህናት ይባል ነበር እነዚህ አራት የተቀደሱ ቦታዎች ታቦተ ጽዮን ያረፈችባቸው መስዋዕተ ኦሪት ይሰዋባቸው የነበሩ በጣም የተቀደሱ ቦታዎች ሲሆኑ አምስተኛዋ አንጋፋዋ ሰማያዊት ጽዮን ብርብር ማርያም የደቡቧ ኮከብ የናንተው ቦታ ናት ታዲያ ከቀዳማዊ ምኒልክ ጀምሮ እስከ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ድረስ እነዚህ አራት ቦታዎች ነገስታትን ሲሾሙ መጀመሪያ የአክሱም ጽዮኑ ንቡረእድ ለንጉሠ ነገስቱ ዘውድን እንዲደፋ ስልጣን የተሰጠው ነው ምክንያቱም ታቦተ ጽዮን የነበረችበት ቦታ ሁሉ ምንድናቸው የተቀደሱ በእውነት ማዕርጉም ሰፊ ነበር ቀጥሎ የተድባበ ማርያሙ አባት ደግሞ ለንጉሠ ነገስቱ ምን ያደርግ ነበር ህለተ ወርቅ የወርቅ ዘንግ በቀኝ እጁ ያሲዘው ነበር መዝሙር 44ን እየጸለየ በእውነት ጠላትን እግዚአብሔር በእጆቹ ጭብጥ በእግር እርግጥ አድርጎ ያስገዛል ለደሃ ፍረድ በእውነት የተሰበረውን አቅና ብሎ ታላቁን የወርቅ ዘንግ በቀኝ እጁ ለንጉሠ ነገስቱ ሲያሲዘው ርዕሰ ርዑሳኑ ደግሞ የመርጡ ለማርያሙ አባት ደግሞ ለንጉሠ ነገስቱ የወርቅ ካባን ምን ያደርግለታል ይደፋለታል ጣና ቂርቆስ ያለው ደግሞ ሊቀ ካህናቱ ምን ይቀባዋል ታላቅ የሆነ ቅብአ መንግስትን ለንጉሠ ነገስቱ ቀብቶ የሚያነክሱት አራቱ የጽዮን መናብርት ሲሆን ታቦተ ጽዮን ቦታ መታ ከባረከቻቸው መካከል አምስተኛዋ ደግሞ ብርብር ናት ደስ አይላችሁም ታላቅ እኮ ነው በእውነት እዚህ ያልመጣ የኢትዮጵያ ንጉሠ ነገስት ማን ነው በጣም እኮ ይገርማል መቼም እመቤታችን ያለችበት ሁሉ ምንድነው የተባረከ ነው እመቤታችን ምሳሌዋ ቀድሞ በታቦተ ጽዮን መጣ በኋላ ሄሮድስ ባሳደዳት ጊዜ ወደ ምድረ ግብጽ ብቻ ሳይሆን የት ነው መጣችው ኢትዮጵያ መጣ ኢትዮጵያን አስራት ተቀብላ ይልቁኑ ደግሞ የግሯ አሻራ ያረፈበት ሄዳችሁ ብትጎበኙ ጣና ቂርቆስ ይገኛል እመቤታችን
ኢትዮጵያ መታ ያረፈችበት የግሯ ድኳ አሻራዋ ጣና ቂርቆስ ይገኛል። ደስ ይበላችሁ እመቤታችን እንዲህ ያለች እናት ናት። ኢትዮጵያን ትወዳለች። እንደውም ኢትዮጵያውያን እጅ መንሻ ስጦታ ከሰጡት ነገስታት መካከል ይጠቀሳሉ። ጌታችን በቤተልሔም በተወለደ ጊዜ ምን ስጦታ ተሰጠው? ወርቅ ዕጣንና መቼ ነው የተወለደው ጌታ? ታኅሳስ 29 ለዚህ ነው ኢትዮጵያውያን ታኅሳስ ያሉት። ታኅሳስ ማለት የግዕዝ ቃል ነው። በግዕዝ ቋንቋ ሐሰሰ ማለት ፈለገ ማለት ነው። ምን ማለት ነው? ማሰስ መፈለግ ማለት ነው። ክርስቶስ አምላካችን ከቅድስት ድንግል በቤተልሔም ተወልዶ ሰባ ሰገል ኮከብ እየመራቸው አይቲ ሃሎ ዘተወልደ ንጉሥ አይሁድ የተወለደው ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ የእርሱን ኮከብ በምስራቅ አይተን ለሱ ልንሰግድ መጥተናል ብለው አስሰው ማንን አገኙ? ክርስቶስን አገኙ። ስለዚህ ኢትዮጵያ ብቻ ተለይታ ታኅሳስ ብላ ስትሰየም ከሰባ ሰገል መካከል ኢትዮጵያውያን ስለመኖራቸው ምስክሩ ማን ነው? ዳዊት ነው። ምስክሩ ማን ነው? ኢሳይያስ ነው። ዳዊት ምን አለ? ይገንዩ ቅድሚሁ ኢትዮጵያ ኢትዮጵያ አለ በፊቱ ይሰግዳሉ አለ። በፊቱ ምን ይላሉ? ጠላቶቹም አለ አመድን ይቅማሉ አለ ሄሮድስና ሰራዊቱን። ከዛ የተርሴስና የደስያት ነገስታት አለ ስጦታ ያመጣሉ። ነገስተ ሳባ ወአረብ ጋዳ ያመጹ የሳባና የአረብ ነገስታት እጅ መንሻ ይሰጣሉ። ወይ ሰግዱ ሎቱ ሁሉም ነገስተ ምድር የምድር ነገስታት ሁሉ ይሰግዱለታል በማለት አስቀድሞ ታላቋን ሀገር ኢትዮጵያን ዳዊት ጠቀሰ። ክብር ለዚች ሀገር የታሪክ ሀገር ነው ቦታ። ኢሳይያስ ደግሞ በምዕራፍ 60 ላይ ምን አለ? አብርሂ አብርሂ ኢየሩሳሌም 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 አብሪ እስመናሁ በጽሐ ብርሃንኪ እነሆ ብርሃንሽ ቀርቧል አለ። ምንሽ ቀርቧል? ብርሃኗ ማን ነው? ኢየሱስ ክርስቶስ ነው። አንሲ አይንተኪ አንገትሽን ቀና ቀና አድርገሽ ተመልከቺ ልጆችሽ ወደ አንቺ ተሰብስበዋልና። ነገስት ይሐውሩ በብርሃንኪ አለ። ነገስታት ሰባ ሰገል በብርሃንሽ ይሄዳሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸውም አለ በጸዳልሽ ይሄዳሉ ካለ በኋላ ቁጥር 6 ላይ ስንት ላይ? ሁሉ አለ። እስቲ ሁሉ በሉ እስቲ። ከሳባ ይመጣሉ ወርቅንና ዕጣንን ያቀርባሉ የእግዚአብሔርን ምስጋና በሁሉ ይነገራል። ሁሉ ከሳባ ይመጣሉ ብሎ ሀገራችንን ጠቀሰ። ደስ ይበላችሁ። ታላቅ ሀገር ናት። እግዚአብሔር እችን ሀገር በጣም ስለወደዳት ሌላው ሀገር ክርስትናን ሳይሰማ በ34 ዓመተ ምህረት ኢትዮጵያዊ ጀንደረባ ኢየሩሳሌም ድረስ በመሄድ የኢሳይያስን መጽሐፍ ያነበበ መንፈስ ቅዱስ ፊልጶስን ተከተለው ሰረገላውን ብሎት መንፈስ ቅዱስ አዞት በኢየሱስ ክርስቶስ አምኖ በእውነት የመጀመሪያው አንጋፋው ኢትዮጵያዊ ጀንደረባ ነው። አክብሩት ይናባት ኢትዮጵያዊው ጀንደረባ ክርስትናን ወደ ኢትዮጵያ ይዞ መጣ። ይህ ብቻ አይምሰላችሁ። እነ ማቴዎስ ሁሉ መተው ሰብከውባታል። እኛ ስለ ማርቆስ ነው እንጂ የምናውቀው ሌላው ዓለም በታሪክ ክታቡ ላይ ታላቁ ሐዋርያ ማቴዎስ ኢትዮጵያ ድረስ መጥቶ ወንጌልን እንደሰበከ ታላላቅ የታሪክ ጸሐፍት ጽፈዋል። በጣም የሚገርመው ዛሬ ወደ ትግራይ ብትሄዱ ዶጌ በሚባል ገዳም ላይ ሐዋርያው ማቴዎስ ነገስታቱን ያጠመቀበት የእጅ ምኑ መስቀሉ ይዘው የነበረ መቋሚያ በክብር በእውነት ተቀምጧል። ደስ ይበላችሁ። በሐዋርያት የተባረከች ሀገር ናት። አሁን ወደ እናንተ እንምጣ። ናብራው አጽብሃ በእውነት ሁሉም ነገስታት ኢትዮጵያን ይወዳሉና የመጀመሪያዋን ቤተክርስቲያን አክሱም ጽዮን ላይ ሲሰሩ በማን ስም ነበረ? አንድ ላይ በድንግል ማርያም በሉ እስቲ በሉ ድገሙት እስቲ። ሲሰሯት ደግሞ በወርቅ ነው የሰሯት፣ በእንቁ ነው የሰሯት። እንደዚህ አይምሰላችሁ። በወርቅ የተሰራ 12 መቅደስ ነበር የሰሯት። ዮዲት ጉዲት ያቃጠለችው ማለት ነው።
በጣም የሚያሳዝን ድንግል ማርያም ወርቅ ስለሆነች ነው። ድንግል ማርያም ምንድናት? ወርቅ ናት በሉ እስቲ። ማህፀኗ ምንድነው? ወርቅ በሉ እስቲ። አምላክን ያዘለ ጀርባዋ፣ አምላክን የታቀፈ ክንዷ፣ እሱን የሳመ ከንፈሯ፣ እሱን ያጠቡ ጡቶቿ፣ ሃይማኖቷ፣ ምግባሯ፣ ንጽህናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ፣ ፍቅሯ ዘኩለንታሃ ወርቅ ናትና ቤተ መቅደሷን በወርቅ ሰሩ። ይሄ መጀመሪያው በ330 ዓመተ ምህረት የተሰራ ነው። የዚህ ቦታ ታሪክ ደግሞ ቀደም አለብኝ። በጣም ይገርማል። እንግዲህ ታላቁ አባት ቅዱስ ያሬድ በነበረበት ጊዜ የነበሩት ማን ነበሩ? ገብረ መስቀል የተባለው ኢትዮጵያ ንጉስ ነበረ እና አቡነ አረጋዊ ነበሩ። ዳሞ ተራራ ላይ በመውጣት በጣም የሚገርማችሁ እጅግ ያማረች በማን ስም ሰሩ ቤተክርስቲያን? በድንግል ማርያም ስም። ቅዱስ ያሬድ ተደስቶ ኦድክዋ ዞርኳት እያለ ዘመረ። ታዲያ ቅዱስ ያሬድ አክሱም ብቻ ዘምሮ አልቀረም። አቡነ አረጋዊ እዛ ብቻ ባርከው አልቀሩም። ገብረ መስቀልም እዛ ብቻ አልቀሩም። ብርብር ማርያም ገዳም መጡላችሁ። እንኳን ደስ አላችሁ። በጣም ይሄ እኮ ልዩ ነው። እንዴት ይሄን የመሰለ ታሪክ ደብቃቸዋል እስካሁን ድረስ? እንዴት ሞኝነት ነው! ይሄን የመሰለ ወርቅ ታሪክ ቅዱስ ያሬድን ያህል አባት እዚህ መጥቷል መባል እንዴ! ከሰማይ የሰማያዊ መላእክትን ምስጋና ቀርቶ ያመጣ በግዕዝ በእዝል በአራራ የዘመረ ሊቅ የረገጣት ቦታ ናት ወይስ አይደለችም? እውነት ሐሰት? በጣም ይገርማል። ታላቁ አባት አቡነ አረጋዊ የባረኩበት የእጅ መስቀላቸው የት አለ? አረ ድገሙት፣ የት አለ? ደስ ይበላችሁ። ብርብር ማርያም የአርባ ምንጭ ሰዎች እኮ ለብርብር ማርያም ውለታ አለባቸው ማለት ነው። ምክንያቱም አርባ ምንጭ የሚለውን ስያሜ የያዘው አቡነ አረጋዊ በእጃቸው መስቀል ባርከው ምን ያደረጉት ውሃ ነው? ያፈለቁት ውሃ ነው። ስለዚህ አስራት መስጠት አለበት ለብርብር ማርያም። እውነት ሐሰት? ታዲያ ጨብጭቧ። ታዲያ ብርብር ማርያም ምን ያልመጣ ንጉስ አለ? ምን ያልመጣ ልብነ ድንግል መጥተዋል አሉ። እውነት ነው? እኔስ ሐሰት ነው ብትሉኝ እኔ ብራናውን አንብቤዋለሁ። ልብነ ድንግል ያል ንጉሰ ነገስት አጼ ልብነ ድንግል እኮ ደራሲ ነበረ። ለኖህ ሐመር ውስጥ ይበሉ ስብሐተ ፍቁር ዘማርያም በሉ እስቲ። እመቤታችንን የሚያመሰግንበት ድርሰት የደረሰ ንጉሰ ነገስት እኮ ነው። የኢትዮጵያ ነገስታት ደራሲዎች ነበሩ እና አጼ ዘርዓ ያዕቆብም መጡ አሉ። እውነት ነው እንዴ? እኔ እንጃ በጣም እየገረመኝ ነው። እና አጼ እስክንድር እንደመጡ ጽሁፋቸውን ተመልክቻለሁ። አረቺ ታላቅ ቦታ ናት፣ አክብሯት ባካችሁ። በጣም ነገስታት ለምንድን ነው የወደዷት? ነገስታት ለምንድን ነው ያከበሯት? ነገስታት ለምንድን ነው ያፈቀሯት? አረ ሩቁን ተውትና ግርማዊ ቀዳማዊ አጼ ኃይለ ሥላሴ 50ኛ ዓመት የጋብቻ በዓላቸውን ያከበሩት የት ነው? ይወርቅ ኢዮቤልዩ ጽፈው ፊርማቸውን ተመለከትኩ። ቃቤት እኮ ነው። ምን ይላል? እኔንና እቴጌ መነን አቤት አጼ ኃይለ ሥላሴ አክሱም ጽዮንን እኮ እንዲህ ባለ በአማረ ዲዛይን ቱርክ ኮንስታንቲኖፕል ሃጊያ ሶፊያ የምትባል በቅድስት ሶፊያ ስም የታነጸች ቤተ መቅደስ ዲዛይኗን አስመጥተው አቤት አጼ ኃይለ ሥላሴ አክሱም ጽዮን ላይ አሁን ያለችውን ሲያሰሩ ደጓ ሚስታቸው እቴጌ መነን ደግሞ አሁን የታቦተ ጽዮን ማረፊያ የምትባለው ያሰራሽ ናት። ታዲያ 50ኛ ዓመታቸውን ታላቁን ጋብቻ በዓል ብርብር አከበሩ። ንጉሠ ነገሥት ይሄን የመሰለ ወርቅ ታሪክ አለማሰማታችሁ ነው በእናንተን ያዘንኩት። ነው ጊዜው አልደረሰ ይሆን? አሁን ደርሷል አይደል? ደስ ይበላችሁ። ዓለም ሁሉ ይሄን ታሪክ ይሰማዋል። በጣም ብርሃንና ሰላም የመጀመሪያው 80ዱ መጻሕፍት አጼ ኃይለ ሥላሴ እንዲታተም አድርገው የት ነው የተመረቀው? በአራተኛው ቀኑ የአጼ ኃይለ ሥላሴ የጋብቻ ክብረ በዓል ስለነበረ እቴጌ መነን ይዘው መጥተው የመጽሐፍ ቅዱሱ ምርቃት የተከበረው እዚህ ነው። ደስ ይበላችሁ። ብርብር ነው።
አለ ስዕለ ማርያም ራሱ ቅድም ያየዋት ስዕልኪ ጽግይተ ለሃይ አልኳት ሳያት እንደ አባጽዬ ድንግል ዘከመዝት ይድም በዓለም እፎ የሴኒ በሰማይ ለሃይ ገጽኪ ማርያም ማርያም ስዕልሽ እንዲህ የምታምር ከሆነ አለ በሰማይ ያለው ውበትሽና ደምግባትሽ ምን ያምር ግብጽን ሄጃለሁ ብዙ የእመቤታችን አስገራሚ ስዕላት አሉ እየሰማችሁ ነው ከአስገራሚ ስዕላት መካከል ፖርት ሳይድ በምትባል ታላቅ ቤተክርስቲያን ላይ የእናታችን የድንግል ማርያም ስዕሏ ያለ ማቋረጥ የተቀደሰ ፈሳሽ ወዝ ጠብ 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 ይላል እልል በሉ እመቤታችን እና ስጦታ ልሰጥ ነው ማለት ነው ሰላም ለስዕልኪ ሀፈ ማህያዌ በጼዴንያ ወግብጽ ዛውሃዘት በይህሳዌ በእውነት ያለ ውሸት በጼዴንያ በሶሪያ ማለት ነው በግብጽ ፈዋሽ ወዝን ላፈሰሰች ስዕልሽ ምን ይገባል ሰላምታ ይገባል በሉ እስቲ ስለዚህ እኔ ያችን የእመቤታችንን ስዕል ሳያት ውስጥ ያለችውን ዝናብ የምታዘንበውን በድርቅ ጊዜ በረከትን የምታድለውን ሳይ እኔ ለማንም አልሰጥም የግብፁ ጳጳስ እዛ ያሉት ወዳጄ ናቸው አሁን ዳላስ በሚባለው አሜሪካ ሄደዋል የእመቤታችን የስዕሏን ጉባኤ ለማክበርና ከስዕሏ ላይ ያለ ማቋረጥ ጠብ 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 ይላል ዘይቱ ወዟን የሚፈሰውና ካንሰር ይፈውሳል ምን የማይፈውሰው አለ ስዕላትን ይቀቡበታል እና እኔም ደብቄ አንድ ይዤ ነበረ እና ዛሬ ለሷ ሰጥቻታለሁ ይሄ ከስዕሏ ላይ የሚፈሰው ከእመቤታችን ከቅድስት ድንግል ማርያም ከስዕሏ ላይ በእውነት ያው እግዚአብሔር ምስክሬ ነው ጠብ 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 የሚል ፈዋሽ ወዟ ነው ስለዚህ እችን ደግሞ ለስዕሏን ያስረከብኩት ማለት ለአስተዳዳሪ ያስረክብያለሁ ማለት ነው አንድ ነው ያለኝ ሰጥቻለሁ ሌላዎችን ነገር ያበቃለሁ በጣም አክሱም ስትጠራ ቅዱስ ያሬድ ይጠቀሳል ጋስጫ ሲጠቀስ አባ ጊዮርጊስ ይጠቀሳል ብርብር ማርያም ደግሞ ስትጠቀስ አባ ባህሪ ይጠቀሳል ደስ ይበላችሁ አባ ባህሪ ጋሞ ጎፋው ተወላጅ እዚህ እኮ ነው መዝሙረ ክርስቶስ ለክርስቶስ የዘመረው ዝማሬ በ150 መዝሙረ ዳዊት ልክ በነቢያት ጸሎት ልክ በመሐልየ መሐልይ ልክ ኢየሱስ ክርስቶስን በግጥም ያወደሰ ያመሰጠረ ታላቁ ሊቅ አባ ባህሪ እዚህ እናንተ የቆማችሁበት ቦታ ቁጭ ብሎ ነው የሊቃውንት ሀገር ብርብር ገዳም ደስ ይበላችሁ ደቡባ ስለዚህ ቦታ ብንናገር ቃላት ያጥረናል በእውነት እኔም እንዳጋጣሚ አርባ ምንጭ ከዶክተር ጌትነት ጋር ነበር የመጣሁት እንደው ወንድሜ ማን ያዘዋልን አገኘውና እንዴት ነው ሲል እሱ ትላንት ነበር የሚሄደው ወደ አዲስ አበባ የሚመለሰውና እኔ እስቲ በትንሽ አርባ ምንጭን ከ9 ዓመት በፊት መጥቼ መንበረ ጵጵስናው ብፁዕ አቡነ ኤልያስ ጋር ነበር ያለፍኩት አስተምሬን የተመለስኩትና አሁን የትን ጎብኝ ስል በእውነት ሳናስበው ብርብር ተነሳች በእውነት አስበነው አይደለም ብርብር ማርያም አዎ ወዲያ ወንድማችን ሹፌሩ መኪናውን እኔ ያለሁላቸው አደርሳቸዋለሁ አለ ለአክብሩት በእውነት አክብሩት ደግሞ እኛ እንደዚህ ክብረ በዓል ይኖራል ብለን አልገመትንም ነበረ ነገር ግን የማን ፈቃድ ነው ይሄው በሙሉ የነበረ ሁሉ ወንድማችን ማን ያዘዋል በሚገባ በፕሮፌሽናል ካሜራ ቀድቷል እኔ ትላንት ብርብር ማርያም እስቲ ያላት ታሪክ ተቀድቷል ብዬ ዩቲዩብስ ብገባ አንድም የረባ ነገር የለም በጣም የተበላሸ ምስል ያለው አሁን ግን ጥራት ባለው መልኩ ተቀርጾ ከዚህ በኋላ መላው የዓለም ሕዝብ እንግዲህ ስለ ብርብር ማርያም ሊያውቅ ነው በእውነት ደስ ይበላችሁ ስለዚህ ብዙ እንግዶች ሊመጡ ስለሚችሉ ምኑን አሰሩ መንገዱ ምኑን አሰሩ እኛ ነፍሳችን ውጭ ግብ ይያልን የመጣ ነው ካሁን መኪናው ተገለባበጠ ብለን ማለት ነውና በእውነት እችን ያህል የ3000 ዓመት ታሪክ ያላት ቦታ መንገድ ስታጣ ያሳዝናልና በእውነት በዚሁ አጋጣሚ በቅድስት ቤተክርስቲያን ስም
በታላቋ ገዳም በብርብር ማርያም ስም በእውነት ደቡብ ውስጥ ነው የምትገኘው 3000 ዓመት ያስቆጠረች ናት ለደቡብ ምንትን ዝም አይልም ከዚህ በኋላ ራሱ በጀት በጅቶ ጥሩ መንገድ ሰርቶ ሚዚየሙንም ራሱ ገንብቶ እንደሚያስረክበን አናምንም ይሰሩታል አጨብጭቡላቸው ስለዚህ ደስ ብሎናል ከዚህ ቦታ ተባርከናል ታላላቅ ነገስታት ታላላቅ ቅዱሳን የነበሩበትን ቦታ ረክጠናል እናንተም ደስ ይበላችሁ እቺን ቦታ አክብሯት ውደዷት በየሶሻል ሚዲያው ስለ ብርብር ማርያም ጻፉሽ ዝም ብላችሁ ቲክቶክ አትመልከቱ በፌስቡክ ብርብር ማርያም ዛሬ ፎቶዋን እየለቀቃችሁ ተከበረች ይያላችሁ መላውን ዓለም እንድታዳርሱ አደራ እንላለን በሌላ ጊዜ ያምላክ እናት ቅድስት ድንግል ማርያም ተወዳጇ እናታችን ብትፈቅድ ምን እንላለን እዚህ ቦታ እንገኛለን እስቲ እቺን ብቻ ብለን እናርፋለን እግዚአብሔር በሉ እስቲ አይኑን ሲገልጥ የተመለከታት አይኑንም ሲጨፍን ያያት ቅድስት ድንግል ማርያምን ብቻ ነው ገብቷችኋል ያልኩት እግዚአብሔር ምኑን ሲገልጥ መቼ ነው የገለጠው ታኅሳስ 29 በቤተልሔም በከብቶች ግርግም ስትወልደው መጀመሪያ ያየው ማንን ነው ደስ ይበላችሁ ምታቅፈው ምትስመው ምታጠባው 33 ዓመት ከ3 ወር ከኖረ በኋላ በጸመስቀል ላይ በተሰቀለ ጊዜ ማን ነበረች እናቱ ነበረች እነኋት እናቴን አደራ ብሎ አይኑን ጨፈነ ድንግል ማርያም እናቱን ሰጠን እናት አለን ደስ ይበላችሁ ልበሉ ስለዚህ ከእናቶቻችን መካከል አንዷ ሰማያዊ ጽዮን ብርብር ማርያም ገዳም ናትና ረድኤቷ በረከቷ ከሁላችን ጋር ይሁን ማህበሩን ያስፋልን ይጠብቅልን እኔ በጣም ደስ ብሎኛል ከሄድኩኝ በኋላ መቼም ስለ ብርብር ማርያም በሚገባ እመሰክራለሁ እንኳን ደስ አላችሁ መልካም በዓል ይሁንላችሁ ከሰንበት ትምህርት ቤት ጋር ያድጋዊ መዝሙር ከሰማን በኋላ ከዘመርን በኋላ ወደ ቀጣይ ፕሮግራም ወስዳችኋለሁ ቀጥታ ወደ ሰንበት ትምህርት ቤት ያድጋዊ ዝማሬ
ለስሙ